ሰላም ተማሪዎች እንዴት ናችሁ? በዛሬው ቪዲዮአችን ላይ የምንመለከተው የግሬድ 11 የሰከንድ ሴሚስተር ላይ ያሉ ቻፕተሮችን ይሆናል ማለት ነው። እነሱን ሪቫይዝ ነው የምናደርገው በዛሬው ቪዲዮአችን ላይ ማለት ነው። በጥሞና እንድትከታተሉኝ እጋብዛችኋለሁ። እንዲሁም ደግሞ እኚህንና መሰል የተለያዩ ኬሚስትሪ ነክ የሆኑ ጥያቄዎችን እንዲሁም ደግሞ ፒዲኤፍ ፋይሎችን ከፈለጋችሁ ኢንተራንስ ትሪክ በሚለው አካውንታችን በመግባት ወይም ደግሞ ከፕሌይ ስቶር ላይ አፕሊኬሽኑን በማውረድ ማግኘት የምትችሉ መሆኑን ከወዲሁ ላስታውሳችሁ እወዳለሁኝ። የመጀመሪያው የምንመለከተው ቻፕተር 3 ላይ ኬሚካል ካይነቲክስ የሚለውን ይሆናል ማለት ነው። በኬሚካል ካይነቲክስ ስር የመጀመሪያ የምንመለከተው ርዕሳችን ምንድነው? ሬትስ ኦፍ ሪአክሽንስ ነው። እንግዲህ ሁለት ነገሮችን እዚህ ጋር መመልከት ትችላላችሁ። የመጀመሪያው ሬት ነው። ሁለተኛው ደግሞ ምንድነው? ሪአክሽን ነው። ሶ ሪአክሽን የምንለው ነገር ምንድነው? ሁለት ነገሮች እርስ በራሳቸው አንድ ላይ በመዋሃድ የሚፈጥሩት ነገር ነው ምን ብለን የምንጠራው? ሪአክሽን ብለን የምንጠራው ወይም ደግሞ በአማርኛ ቃሉ አጸግብሮት የምንለው ማለት ነው። ሪአክሽን ላይ ደግሞ ሬት ሲጨመር ምን የሚለውን ተርም ይሰጠናል የሚለውን ደግሞ እንመልከት። ሬት ማለት ምን ማለት ነው? which is speed ማለት ነው፣ ወይም ደግሞ አንድ ነገር የሚከናወንበት ፍጥነት ማለት ነው። so rates of chemical reaction is a change in concentrations of reactants or products per unit time ማለት ነው። እንግዲህ ምንም ነገር ለመከናወን የሚወስድበት ምን አለ? ጊዜ አለ ወይም ደግሞ ሰዓት አለ ማለት ነው። ስለዚህ በዛ ጊዜ ወይም ደግሞ በዛ ሰዓት ውስጥ የሪአክታንታችን ኮንሰንትሬሽን ለውጥ የሚያሳይበት ፍጥነት ማለት ነው። ሬትስ ኦፍ ሪአክሽን ማለት ለውጥ ማለት ነው። ቼንጅን ኮንሰንትሬሽንስ ኦፍ ዋት ሪአክታንትስ ኤንድ ፕሮዳክትስ ነው ማለት ነው። ሪአክታንት ወደ ፕሮዳክት የሚለወጥበት እንዲሁም ደግሞ የፕሮዳክት ኮንሰንትሬሽን ወደ ሪአክታንት የሚለወጥበት ፐር ዩኒት ታይም ምን ብለን እንጠራዋለን? ሬትስ ኦፍ ሪአክሽን ብለን እንጠራዋለን ማለት ነው። ይሄ ዲፋይን የምናደርግበት ተርሙ ነው ማለት ነው። ሃው ዊ ፎርሙሌት ኢት፣ እንዴትስ አድርገን ስፔሲፋይ እናደርገዋለን፣ እንዴትስ አድርገን ኢንዲኬት እናደርገዋለን የሚለውን ደግሞ ስንመለከት ይሄኛውን ፎርሙላ እናገኛለን ማለት ነው። ሬትን በዚህ መልኩ መግለጽ እንችላለን። ቼንጂንግ ኮንሰንትሬሽን ፐር ኦቨር ታይም ቴክን ነው ማለት ነው። ለወሰደበት ጊዜ እንግዲህ ተለውጧል ብለናል። ኮንሰንትሬሽኑ ተቀይሯል። መጀመሪያ ከነበረበት ኮንሰንትሬሽን ለምሳሌ አማውንቱ ወይም ደግሞ ኮንሰንትሬሽኑ 10 ከነበረ ልክ 0 ሰከንድ ላይ ማለት ነው ሲጀምር፣ ከዛን አት የሆነ ታይም ትራቭል ደግሞ አድርገው ለምሳሌ 30 ሰከንድ ላይ ደግሞ 5 ሊደርስ ይችላል ኮንሰንትሬሽናችን። ስለዚህ ሬት የምንለው ያንን ነው። የተለወጠበት ኮንሰንትሬሽኑ ቼንጅ ያደረገበት ሲካፈል ለወሰደበት የታይም ርቀት ማለት ነው። ይሄ የሬት ፎርሙላው ነው። ሌላኛው ዩኒቱስ ምን ይመስላል ካለን እንደሚታወቀው ኮንሰንትሬሽን በምንድን ነው የሚገለጸው? በሞላሪቲ ነው አይደለ? ሞላሪቲ ማለት ደግሞ ምን ማለት ነው? ነምበር ኦፍ ሞል ፐር ቮሊዩም ነው አይደለ? ስለዚህ በምን ይገለጻል ማለት ነው? ነምበር ኦፍ ሞላችን ኤስአይ ዩኒቲው ሞል ነው እንደሚታወቀው፣ ቮሊዩም ደግሞ ኤስአይ ዩኒቲው ሊትር ነው። ስለዚህ ይሄ ሞላሪቲ ነው፣ የኮንሰንትሬሽን ሞል ፐር ሊትር ነው ማለት ነው። ሲካፈል ማን አለኝ ደግሞ እዚህ ጋር ታይም አለኝ። የታይም ደግሞ ኤስአይ ዩኒቱ ማን ነው? ሰከንድ ነው። ስለዚህ በአጠቃላይ ሬት ኤስአይ ዩኒቱ ምን ይሆናል ማለት ነው? ሞል ወደ ላይ ሞል አለኝ እዚህ ጋር ታይምስ ወደ ላይ ሳወጣው 1 ኦቨር ይሆናል። ስለዚህ እቺኛው ኢንዲኬሽን የምታሳየው ምንድነው? ኦቨር መሆኑን ነው ማለት ነው። ታይምስ ሰከንድ አሁንም ኦቨር ይሆናል ማለት ነው። ስለዚህ ሞላሪቲ ፐር ሰከንድ ወይም ደግሞ ይሄኛውን ኤስአይ ዩኒት ይኖረናል ማለት ነው። የሬት ኤስአይ ዩኒታችን ይህንን ይመስላል። ሌላኛው ሬት በምን መንገድ ኤክስፕረስድ ሊደረግ ይችላል? በሁለት መንገድ ኤክስፕረስድ ሊደረግ ይችላል። የመጀመሪያው አቬሬጅ ሬት ነው። አቬሬጅ ሬት ማለት ምን ማለት ነው? the changing concentration over what the finite time interval ነው ማለት ነው። በሆነች ታይም ኢንተርቫል ላይ ፋይናይት በሆነች ታይም ኢንተርቫል ላይ በሁለት ታይም ኢንተርቫሎች መካከል ያለውን ኮንሰንትሬሽን መግለጽ እንችላለን። ያ አቬሬጅ ሬት ብለን እንገልጸዋለን ማለት ነው። ለምሳሌ በ2 ሰከንድ እስከ 5 ሰከንድ ባለው ውስጥ ያለውን ኮንሰንትሬሽን ለውጥ የኮንሰንትሬሽን ቼንጅ ማወቅ ከፈለግን ምን ብለን ነው የምንጠራው ማለት ነው? ያንን አቬሬጅ ሬት ብለን እንጠራዋለን። ስለዚህ በዚህ መንገድ ሬትን ኤክስፕረስ ማድረግ ይቻላል። ሁለተኛው ደግሞ በምንድነው? ኢንስታንታኒየስ ሬት የምንለው ነው።
ኢንስታንታኒየስ ሬት የምንለው ደግሞ at specific moment which is a slope of concentration per time graph at that point ነው ማለት ነው። ይሄኛውን ደግሞ በምንድን ነው የምንገልጸው? በግራፍ ነው። ወይም ደግሞ የስፔሲፊክ የሆነ ሞመንት ይኖረኛል የኮንሰንትሬሽን እና የታይማችን መጀመሪያ ግራፍ እንሰራለን። ኮንሰንትሬሽን ፐር ታይም ግራፍ። ያንን ኮንሰንትሬሽን ፐር ታይም ግራፍ ከሰራን በኋላ ስፔሲፊክ ሞመንት ላይ ያለችው ሬት ደግሞ ምን ተብላ ትጠራለች? ኢንስታንታኒየስ ሬት ተብላ ትጠራለች። we have እዚህ ጋር እንደምትመለከቱት ለምሳሌ ይሄኛውን ምን ብዬ መግለጽ እችላለሁ? ኮንሰንትሬሽን ቨርሰስ ታይም አድርጌ መግለጽ እችላለሁ። ስለዚህ ኮንሰንትሬሽን በምትመለከቱት መልኩ ወደ ላይ ያለኝ፣ ታይም ደግሞ በምትመለከቱት አለኝ። ስለዚህ ኢንስታንታኒየስ ማለት አት ስፔሲፊክ ታይም ነው። ለምሳሌ አት ስፔሲፊክ ታይም ማለት ምን ማለት ነው ካለን፣ ስፔሲፊክ ታይም ስንል ምን ማለታችን ነው? ለምሳሌ የሆነ ኮንሰንትሬሽን ላይ ኮንሰንትሬሽናችን ለምሳሌ 5 ሞል ፐር ሊትር ቢሆን ታይማችን ደግሞ 3 ሰከንድ ላይ ያለውን ሬት ብንባል ያንን አድርገን መስራት እንችላለን። ስለዚህ ኢንስታንታኒየስ ማለት ምን ሲሆን ነው? ስፔሲፊክ የሆነ ሬት ስንፈልግ በዛ መንገድ ምን ማድረግ እንችላለን ማለት ነው? ካልኩሌት ማድረግ ኤክስፕረስ ማድረግ እንችላለን ማለት ነው። ኦኬ እሺ ኤግዛምፕል እንመልከት ደግሞ እስቲ። አሁን በሂደት ነው እያየን ያለ ነው። መጀመሪያ ምን አድርጌ ዲፋይን አደረግኩት? በኖርማሊ ዲፋይን ተደረገ። ከዛ ደግሞ በፎርሙላ አስቀመጥኩት። ከዛ በመቀጠል ደግሞ ዩኒቱን አስቀመጥኩላችሁ። ከዛ ደግሞ ምን አልኩት? በሁለት መንገድ ኤክስፕረስድ የሚደረግበትን ደግሞ ወይ ነገርኳችሁ ማለት ነው። ሶ በዛ መንገድ ምን ማድረግ ትችላላችሁ? መረዳት ትችላላችሁ ማለት ነው። አሁን ደግሞ ኤግዛምፕል ላሳያችሁ። ኤግዛምፕል የሪያክሽን ኤግዛምፕል ነው። ለምሳሌ ተመልከቱት። በርኒንግ ኦፍ ፔፐርን መመልከት እንችላለን። ወረቀትን ስናቃጥል ለምሳሌ ምንድን ነው የሚፈጠረው? which is a very fast reaction ነው አይደለ? in seconds ነው፣ በሰከንዶች ነው ሪያክሽኑ ምን የሚያደርገው ኮምፕሊትድ የሚያደርገው ወይም ደግሞ የሚጠናቀቀው ከሪያክታንት ወደ ፕሮዳክት ኮንሰንትሬሽን ምን የሚያደርግ ቼንጅ የሚያደርግበት። ሌላ ስንመለከት ደግሞ ለምሳሌ ስሎ ሪያክሽን ረስቲንግ ኦፍ አይረን መመልከት እንችላለን። የብረት መዛግን መመልከት እንችላለን። ብረት የሚዘጋው ምንድነው? በጣም ዊዝን ኤይርስ ነው አይደለ? በጣም ከቀናት አልፎ እስከ ዓመታት ድረስ ሊቆይ ይችላል አንድ አይረን ምን እስኪያደርግ ረስት እስኪያደርግ። ያ ደግሞ ምን አይነት ሪያክሽን ነው? ስሎ ሪያክሽን ነው ማለት ነው። ሌላ ደግሞ ሪፓይኒንግ ኦፍ ባናናን ማየት እንችላለን ማለት ነው። ይሄ ደግሞ ሞዴሬት ነው ወይም ደግሞ መካከለኛ ነው ማለት ነው። ሙዝ ለምሳሌ ምን እስኪያደርግ፣ ይሄ በተለምዶ ምንድን ነው ይባላል? ማርች ሙዝ የሚባል አይነት አለ፣ በጣም መብሰል ወይም ደግሞ አይነት ነገር ውስጥ ሲገባ ይሄ ኢንዛይም ካታላይዝድ ነው። ስለዚህ ይሄ ደግሞ ቀናትን ሊቆይ ይችላል ማለት ነው። ስለዚህ የሪያክሽን አይነቶች በሶስት አይነት ማየት ልንችል እንችላለን። ስሎ ሪያክሽኖች ይኖሩናል፣ ሞዴሬት ሪያክሽኖች ይኖሩናል፣ እንዲሁም ደግሞ እንደምትመለከቱት ፋስት ሪያክሽኖችም መመልከት እንችላለን ማለት ነው። ኦኬ ስለዚህ የመጀመሪያው ሬትስ ኦፍ ሪያክሽን እና ከሱ ጋር የተገናኙት ሀሳባችን ይህንን ይመስላል ማለት ነው። ሁለተኛው ደግሞ እዚህ ቻፕተር ላይ የምንመለከተው ሰብ ቶፒካችን ምንድነው? ኮሊዥን ቲዮሪ ነው። ስለ ኮሊዥን ቲዮሪ ጽንሰ ሀሳብ አለ አይደለም? ስለዚህ አንድ ነገር ኦከር እንዲያደርግ ወይም ደግሞ ኬሚካል ሪያክሽን ኦከር እንዲያደርግ ምን ያስፈልጉታል? ፕሪኮንዲሽኖች ያስፈልጉታል። አኮርዲንግ ቱ ዋት ኮሊዥን ቲዮሪስ ማለት ነው። the preconditions for a chemical reactions to occurs for reaction to take place the reacting particles must ይላል። አሁን ሪያክሽን እንዲፈጠር ሪያክሽን ፓርቲክሎቹ ሶስት ነገሮችን ምን ማድረግ አለባቸው? ማሟላት አለባቸው። አኮርዲንግ ቱ ዋት ኮሊዥን ቲዮሪ። የመጀመሪያው ኮላይድ ዊዝ ኢች አዘርስ ነው። መጀመሪያ ምን መደራረግ አለባቸው? እርስ በራሳቸው መነካካት ይኖርባቸዋል። ለምሳሌ we have one species here and another species here, so to form a reaction between the two species must be collide each others። ስለዚህ ምን መደራረግ አለባቸው ማለት ነው? እርስ በራሳቸው መነካካት ይኖርባቸዋል። ይሄ የመጀመሪያው ምንድነው? ፕሪኮንዲሽን ነው ማለት ነው። ሁለተኛው ኮንዲሽን ደግሞ ምንድነው? possesses a sufficient kinetic energy equal to or greater than the activation energy ነው ማለት ነው። እንግዲህ ከአክቲቬሽን ኢነርጂው እኩል ወይም ደግሞ የበለጠ ምን ሊኖራቸው ይገባል ማለት ነው? በቂ የሆነ ኬኔቲክ ኢነርጂ ሊኖራቸው ይገባል ማለት ነው። አዘርዋይስ ምን አይፈጠርም? ሪያክሽን ሊፈጠር አይችልም። ስለዚህ ኢነርጂው እኩል ወይም ደግሞ ከዛ በላይ መሆን አለበት ከአክቲቬሽን ኢነርጂው ማለት ነው። ይሄ ሁለተኛው ፕሪኮንዲሽንስ ነው። the third preconditions are have a proper orientations during collisions ነው ማለት ነው። እንደገና ደግሞ አቀማመጣቸው ምን መሆን አለበት? ፕሮፐር ኦሪየንቴሽንስ ላይ ሊሆኑ ይገባቸዋል ማለት ነው። ሪያክሽንን ለመፍጠር የማይመች ፖዚሽን የማይመች አኳኋን ላይ ከሆኑ ግን ሪያክሽን መፈጠር አይችልም። ስለዚህ ኦሪየንቴሽኑ ምን መሆን አለበት? ፕሮፐር መሆን አለበት። ሶስት ነገር፣ የመጀመሪያው
they must collide ሁለተኛው they must have sufficient kinetic energy ሶስተኛው they must be in the proper orientations እነዚህ ሶስቱ ነገሮች በአይምሯችሁ ልትይዙ ይገባል ማለት ነው ኦኬ አሁን ስለ አክቲቬሽን ኢነርጂ አንስቻለሁ አይደለ አክቲቬሽን ኢነርጂ ምን ማለት ነው አክቲቬሽን ኢነርጂ ምን ማለት ነው activation energy is the minimum energy which is ትንሹ ኢነርጂ ማለት ነው በጣም ትንሹ ኢነርጂ the minimum energy required for collide particles what to form products ነው ማለት ነው ሁለት ፓርቲክሎች ሁለት ስፒሺሶች አንድ ላይ እርስ በራሳቸው ኮላይድ አድርገው ተጠጋግተው ተገናኝተው ፕሮዳክትን ፎርም ለማድረግ የሚያስፈልጋቸው ትንሿ ኢነርጂ ምን ተብላ ትጠራለች አክቲቬሽን ኢነርጂ ተብላ ትጠራለች ስለዚህ ያንን ኢነርጂ ሁለቱ ፓርቲክሎች ምን ማድረግ አለባቸው ሰፊሺየንት ማድረግ አለባቸው በበቂ ሁኔታ ምን ማድረግ አለባቸው መያዝ አለባቸው ወይ እኩል መሆን አለበት ከአክቲቬሽን ኢነርጂያቸው ጋር ወይ ደግሞ ከዛ በላይ መሆን ያስፈልጋቸዋል ስለዚህ ይሄንን ሚኒመም ኢነርጂ ምን ማድረግ አለባቸው ማሟላት ይኖርባቸዋል ማለት ነው ማሟላት ይኖርባቸዋል ይሄን ለምሳሌ ስለ ፓርቲክል ዌቭ ጋር ስለ ተርሾልድ ፍሪኩዌንሲ የምታውቁት ጽንሰ ሐሳብ ነው በኬሚስትሪ ክላሳችሁ ላይ ስለ ተርሾልድ ፍሪኩዌንሲ የተማራችሁት ነገር ስለሆነ ማለት ነው ሶ ሌላኛው ደግሞ የምንመለከተው ጽንሰ ሐሳብ ምንድነው ኢፌክቲቭ ኮሉዥንስ እና ኢንኢፌክቲቭ ኮሉዥንስ የምንለው አለ በነገራችን ላይ ሁለት ነገሮች እርስ በራሳቸው ኮላይድ ስላደረጉ ብቻ ነገሮች ይፈጠራሉ ማለት አይደለም ወይም ደግሞ ፕሮዳክቶች ፎርም ይደረጋሉ ማለት አይደለም ሁለት አይነት የኮሉዥን ታይፖችም ሊፈጠሩ ይችላሉ የመጀመሪያው ኢፌክቲቭ ኮሉዥንስ ነው ሁለተኛው ደግሞ ኢንኢፌክቲቭ ኮሉዥንስ የምንለው ነው ይሄንን ለምሳሌ በሪል ወርልድ ፕሮብሌም ላይ ልስጣችሁ ለምሳሌ በሚገባችሁ ቋንቋ ወይም ደግሞ ከባዮሎጂ ጽንሰ ሐሳብ ጋር አገናኝቼ ልስጣችሁ ለምሳሌ አንዳንድ ጽንሶች ምን ያደርጋሉ ይጨናገፋሉ አይደለ ለምንድን ነው የሚጨናገፉት ካልን በበቂ ሁኔታ ምን ስላደረገ ነው ፎርም ስላልተደረገ ነው አሁን እንግዲህ እዚህ ጋር ካስቀመጥናቸው ሶስቱ ፕሪኮንዲሽኖች ካልተሟሉ የሚፈጠሩ ኮሉዥንስ ምን ሊያደርግ ይችላል ማለት ነው ኢፌክቲቭ ላይሆን ይችላል ኢንኢፌክቲቭ ኮሉዥንስ ሊፈጠር ይችላል ማለት ነው ሶ how we forms effective collusions እንዴት አድርገን effective collusion ፎርም እናደርጋለን ስንል effective collusion is the collusions that results what in chemical reactions that satisfying what both energies and orientations requirement ነው ስለዚህ ምንም ነገር ኢፌክቲቭ እንዲሆን ምኑን ማሟላት ይኖርበታል ቅድመ ሁኔታዎቹን ማሟላት ይኖርበታል የተቀመጠውን ሪኳየርመንት ማሟላት ይኖርበታል ይሄ እንደምታውቁት ለምሳሌ የሆነ ቦታ መግባት ፈልጋችሁ ፕሪኮንዲሽኑን ካላሟላችሁ ወይም ደግሞ ያ የምትገቡበት ቦታ የሚያስቀምጣቸውን መመዘኛ መስፈርቶች ካላሟላችሁ መጀመሪያውኑ ምን ማድረግ አትችሉም ወደ ውስጥ መግባት አትችሉም ስለዚህ ልክ እንደዛ ሁሉ ኢፌክቲቭ የሆነ ኮሉዥን እንዲፈጠር ፕሪኮንዲሽኖቹ ምን መደረግ ስላለባቸው ነው መሟላት ስላለባቸው ነው ፕሪኮንዲሽኑን ያሟላ ሪኳየርመንቱን ያሟላ ኮሉዥን ደግሞ ምን ተብሎ ይጠራል ኢፌክቲቭ ኮሉዥን ተብሎ ይጠራል ማለት ነው ኦኬ እሺ ሌላ የምንመለከተው ነገር ደግሞ አለ ሌላ የምንመለከተው ነገር ደግሞ ሬትስ ኦፍ ሪአክሽንን በዚህ መንገድ ከገለጽን በኋላ ፋክተር አፌክቲንግ ዘ ሬትስ ኦፍ ኢኩዌሽንስ የምንላቸው ሬትስ ኦፍ ሪአክሽንስ የምንላቸው ነገሮች እንመልከት ደግሞ ሬትስ ኦፍ ሪአክሽንን እንዲከናወን የበለጠ እንዲሆን ጥሩ እንዲሆን የሚያደርጉት ምኖች አሉ ፋክተሮች አሉ እነዛ ፋክተሮች እንዴት አድርገው አፌክት ያደርጉታል ስንል የመጀመሪያ የምንመለከተው ፋክተር ማን ነው ኮንሰንትሬሽንስ ኦፍ ሪአክታንትስ ነው ማለት ነው የሪአክታንቶቹ ኮንሰንትሬሽን በውስጣቸው የያዙት አማውንት ኮንሰንትሬሽን መጠን ይወስነዋል ማለት ነው for example if the concentration is higher there is a more particle per unit volume ማለት ነው ልብ በሉ እንግዲህ ሃየር ኮንሰንትሬሽን አለ ማለት ብዙ ፓርቲክል ፐር ዩኒት ቮሊዩም አለ ማለት ነው ምክንያቱም ቀደም እንደነገርኳችሁ ኮንሰንትሬሽንን በምንድነው የምንገልጸው በሞላሪቲ ነው የምንገልጸው ሞላሪቲ ማለት ደግሞ ምንድነው ሞል ፐር ዩኒት ምንድነው ሞል ፐር ዩኒት ቮሊዩም ስለሆነ ማለት ነው ስለዚህ በየሆነች ዩኒት ቮሊዩም ላይ በተቀመጠ የቮሊዩም መጠን ይሄን ያህል ፓርቲክል አለ ማለት ነው ይሄንን የሚነግረኝ ይሄኛው ለምሳሌ 1 ሊትር ከሆነ ቮሊዩም ለምሳሌ በ1 ሊትር ቮሊዩም ውስጥ የሆነ ያህል እንትን አለ ለምሳሌ 5 ሞላር ነው ማለት ምን ማለት ነው በ1 ሊትር ውስጥ 5 ሞል ፓርቲክል አለ ማለት ነው ወይም ደግሞ በ2 ሊትር ውስጥ 10 ሞል የሆነ ምን አለ ማለት ነው ፓርቲክል አለ ማለት ነው ይሄንን ነው የሚነግረኝ ሶ ሃየር ኮንሰንትሬሽን አለ ማለት ብዙ ፓርቲክል አለ ማለት ነው ፐር ዩኒት ቮሊዩም and also there is a more frequent collisions ማለት ነው ስለዚህ ተደጋጋሚ ምኖች ይኖራሉ ማለት ነው ግጭቶች ይኖራሉ ወይም ደግሞ ኮሉዥኖች ይኖራሉ ያም ደግሞ ተደጋጋሚ በጣም ፍሪኩዌንትሊ ግጭቶች በዙ ማለት
ሬቱ ምን ይላል ማለት ነው? በጣም በፍጥነት ይከናወናል ማለት ነው። በጣም በፍጥነት እየተጋጩ ሪያክታንቶቹ ወደ ምን ይቀየራሉ ማለት ነው? ወደ ፕሮዳክት ፎርሜሽን ይቀየራሉ። ስለዚህ ይሄ የመጀመሪያው ፋክተር አፌክቲንግ ነው። ማነስ የለበትም። ካነሰ በዛው ልክም ሪያክታንት ኮንሰንትሬሽናችን ካነሰ በዛው ልክ ምን ይላል ማለት ነው? ይቀንሳል ማለት ነው። ስለዚህ ኮንሰንትሬሽንስ ኦፍ ሪያክታንት has a directly proportional with rates of reactions ነው ማለት ነው። ኦኬ the second factor affecting is a temperature። ሁለተኛው ደግሞ ፋክተር አፌክት የሚያደርገው ነገር ማን ነው? ቴምፕሬቸር ነው፣ ሙቀቱ ነው። ይሄ ቴምፕሬቸር እንዴት አድርጎ ሬትስ ኦፍ ሪያክሽንን አፌክት ያደርጋል የሚለው ደግሞ እንመልከት። ቅድም ምን ብያችኋለሁ? ሁለተኛው ላይ ሰፊሽንት የሆነ ምን ሊኖራቸው ይገባል ብለናል? ኬኔቲክ ኢነርጂ ሊኖራቸው ይገባል ብለናል። እንደሚታወቀው ቴምፕሬቸር ማለት ደግሞ ምን ማለት ነው? which is a measure of the average kinetic energy of what? a substance or a particles ነው። የአንድን ፓርቲክል አቨሬጅ ኬኔቲክ ኢነርጂ ምን የሚያደርግልን ነው ብለናል? የሚነግረን ነው ብለናል አይደለ? ቴምፕሬቸር የምንለው። ስለዚህ ሁለተኛው ደግሞ ፕሪኮንዲሽን ጋር ምን ይላል? አንድ ፓርቲክል ሰፊሽንት የሆነ ኬኔቲክ ኢነርጂን ፕሮሰስ ሊያደርግ ይገባዋል ብለናል። ሶ an increasing temperature which rise the kinetic energy ነው ማለት ነው። ቴምፕሬቸሩ ጨመረ ማለት አቨሬጅ ኬኔቲክ ኢነርጂው ጨመረ ማለት ነው የፓርቲክሉ። በዚህም ምክንያት ሞር ፓርቲክልስ ሃቭ ዋት? ሃቭ ኢነርጂ። ፓርቲክሎች ምን ይኖራቸዋል ማለት ነው? ሞር ኢነርጂ ይኖራቸዋል ማለት ነው። ሞር ኢነርጂ ይኖራቸው ማለት ደግሞ አክቲቬሽን ኢነርጂውን ይበልጡታል ማለት ነው። በዛም ምክንያት ኢፌክቲቭ የሆነ ምን ይኖራቸዋል ማለት ነው? ኮሊውዥን ይኖራቸዋል። ይሄም ደግሞ ሃየር የሆነ ምን እንዲኖር ያደርጋል? ሬት እንዲኖራቸው ምክንያት ይሆናል። ስለዚህ ይሄኛው ሁለተኛው ፕሪኮንዲሽንስ ነው። ሶስተኛው ፕሪኮንዲሽንስ ደግሞ የምንመለከተው ማን ነው? ሰርፌስ ኤሪያ ነው። በነገራችን ላይ ሰርፌስ ኤሪያ ነው። ሰርፌስ ኤሪያ ፎር ሶሊድስ ነው ማለት ነው። ሶ ፋይነር ፓርቲክልስ ለምሳሌ ግሬተር ሰርፌስ ኤሪያ ያለው ኤክስፖዝ ሞር ሪያክታንትስ ዋት ቱ ኮሊዥንስ ነው ማለት ነው። ስለዚህ ሰርፌስ ኤሪያን በጨመረ ቁጥር ሬትስ ኦፍ ሪያክሽናችን ምን ይላል ማለት ነው? ይጨምራል። አራተኛው ደግሞ ካታሊስትስ ነው። ካታሊስትስ ምንድን ነው ጥቅማቸው ካልን፣ በነገራችን ላይ ካታሊስት የምንላቸው ሪያክሽኑን ምን ማድረግ ነው? ስፒድ አፕ ማድረግ ነው። ዋና ዓላማቸው ሪያክሽኑን ማፍጠን ነው። ምን በማድረግ? ባይ ሎወሪንግ ዘ አክቲቬሽን ኢነርጂ ነው። አክቲቬሽን ኢነርጂውን በመቀነስ ሎወር በማድረግ ሪያክሽኑ ፈጣን እንዲሆን የሚያደርጉ ሰብስታንሶች ናቸው ካታሊስት ብለን የምንጠራቸው። ዊዛውት ቢንግ ኮንሱምድ ኢን ዘ ፕሮሰስ ማለት ነው። ምንም አይነት ምን የላቸውም ሪያክሽን ውስጥ ኮንሱምም የመደረግ እንዲሁም ደግሞ የማደግም ሆነ የማነስ እንትን የላቸው። ተጽዕኖቸው ኦንሊ ምን ላይ ነው? በነገራችን ላይ ፕሮሰሱን ምን የማድረግ ነው ማለት ነው? ስፒድ አፕ የማድረግ ብቻ ነው። ምን በማድረግ? አክቲቬሽን ኢነርጂውን በመቀነስ ማለት ነው። አክቲቬሽን ኢነርጂውን ኦኬ። ሌላኛው የምንመለከተው ፕሬሸር ነው። ፕሬሸር ደግሞ ለምኖች ነው? ለጋዝ ነው። እንግዲህ ከጋዝ ጋር ነው የሚገናኘው አይደለ? ፕሬሸሮች ፕሬሸሩ በጨመረ ቁጥር ለምሳሌ ኮምፕረስድ የሆነ ጋዝ ላይ ፕሬሸሩን ስንጨምር ምን ያደርጋል? እንቅስቃሴዎች ይጨምራሉ። ይሄ ኮንሰንትሬሽኑ እንዲጨምር ያደርገዋል። ኮንሰንትሬሽኑ ጨመረ ማለት ደግሞ ኮሊዥን እንዲፈጠር ያደርገዋል። በዛ ምክንያት ሃየር የሆነ ሬት እንዲኖር ምክንያት ይሆናል። እሺ፣ ስድስተኛው ኔቸር ኦፍ ሪያክታንት ነው። በነገራችን ላይ አዮኒክ ሪያክሽኖችን ለምሳሌ ብንመለከት ሲልቨር ናይትሬት ከሶዲየም ክሎራይድ ጋር ሪያክሽን ሲፈጠር ሪያክሽኑ ምንድነው? ፋስት ነው። which is equivalent reactions ነው ማለት ነው። አዮኒክ ሪያክሽንስ ፋስት ነው። ኮቫለንት ሪያክሽን ደግሞ ምንድነው? ስሎ ነው ማለት ነው። ስለዚህ የሪያክታንቱ ኔቸር በራሱ ምን ያደርገዋል ማለት ነው? ሬትስ ኦፍ ሪያክሽናችንን ፋክተር አፌክት የሚያደርግብን ሌላኛው ምናችን ነው ማለት ነው? ጉዳያችን ነው ማለት ነው። ሌላኛው ፋክተር አፌክት የሚያደርግብን ጉዳያችን ነው። ለምሳሌ ኤግዛምፕሎችን ብንመለከት ለምሳሌ ኢፌክት ኦፍ ሰርፌስ ኤሪያን ስንመለከት ፓውደር የሆነ ዚንክ ለምሳሌ ሪያክት ፋስተር ዊዝ ሃይድሮክሎሪክ አሲድ ዛን ዚንክ ስትሬፕ ነው ማለት ነው። ፓውደር የሆነው ዚንክ ምን ያደርጋል ማለት ነው? ከሃይድሮክሎሪክ አሲድ ጋር ለምሳሌ ሪያክሽኑን የሚፈጥርበት ሂደት ምንድነው? በጣም ፋስተር ነው። ከማን አንጻር? ከዚንክ ስትሪፕ አንጻር ማለት ነው። ይሄ ካለው ሰርፌስ ኤሪያ አንጻር ነው ማለት ነው። ኢፌክት ኦፍ ካታሊስትን ስንመለከት ለምሳሌ ደግሞ ዲኮምፖዚሽንስ ኦፍ ሃይድሮጅን ፐርኦክሳይድ ለምሳሌ ስሎ የሆነ ሪያክሽን ያለው ዲኮምፖዚሽኑ ማለት ነው። ነገር ግን ስፒድ አፕ ድራማቲካሊ ዊዝ ማንጋኔዝ ኦክሳይድ አሴ ካታሊስት ነው ማለት ነው። ለምሳሌ ይሄንኑ ሪያክሽን ዲኮምፖዚሽን ኦፍ ሃይድሮጅን ፐርኦክሳይድን ስፒድ አፕ ለማድረግ ወይም ደግሞ ለማፍጠን ማንጋኔዝን
ማንጋኒዝ ኦክሳይድን እንደ ካታሊስት ብንጠቀም ሪአክሽናችን ምን ያደርጋል ማለት ነው? ይፈጥናል። ምን በማድረግ አክቲቬሽን ኢነርጂውን ሎወር በማድረግ ለምሳሌ መጀመሪያ የነበረው አክቲቬሽን ኢነርጂ እንዲህ ከነበረ መጀመሪያ የነበረው አክቲቬሽን ኢነርጂ አፍተር ካታሊስት ደግሞ አክቲቬሽን ኢነርጂው ምን ሊያደርግ ይችላል? ይሄ አሁን አክቲቬሽን ኢነርጂ ነው የምትመለከቱት ማለት ነው። ስለዚህ አክቲቬሽን ኢነርጂ ምን ሊያደርግ ይችላል? ሎወር ይሆናል በምትመለከቱት መልኩ ማለት ነው። ስለዚህ በፍጥነት ሪያክሽኑ እንዲከናወን ያደርገዋል ማለት ነው። ይሄ በምትመለከቱት ሪያክታንቱ እዚህ ወጥቶ እዚህ እስኪደርስ ድረስ ያለውን አክቲቬሽን ኢነርጂ በፍጥነት እንደዚህ ካታሊስት እንትን ይለዋል። ይሄኛው ዊዛውት ካታሊስት ነው፣ ይሄኛ ደግሞ ዊዝ ካታሊስት ነው ማለት ነው። ስለዚህ በዚህ መልኩ መረዳት ትችላላችሁ። እሺ ሌላኛው የምንመለከተው ደግሞ ሳይንቲፊክ ኢንኳየሪ ስኪሎች ናቸው። ኢንኬኔቲክስ ነው ማለት ነው። ስለ ሪያክሽን ኬኔቲክስ ስናጠና አፕላይ ልናደርጋቸው የሚገቡ ነገሮች አሉ። የመጀመሪያው አፕላይ የምናደርገው ስኪል ኦብዘርቪንግ ስኪል ነው፣ ወይም ደግሞ የመመልከት ችሎታችን በጣም ማደግ ይኖርበታል ማለት ነው። ኦብዘርቬሽን ማለት ለምሳሌ በአይን የሚታይ ነገር ነው ኦብዘርቭ የምናደርገው አይደለ? ስለዚህ በአይን የሚታይ ነገር ለምሳሌ ምን ኦብዘርቭ ይደረጋል ካልን የመጀመሪያው ከለር ቼንጅ ነው። ቀለሙ ሲቀይር ልንመለከት እንችላለን። ሶ የሆነ ነገር ተፈጥሯል ማለት ነው። ኤንድ ኦልሶ ጋዝ ኢቮሉሽንስ፣ ጋዙ ለምሳሌ ሲተን ትነቱን ልንመለከት እንችላለን። ኤንድ ኦልሶ ፐርሲፒቴሽን ፎርሜሽን አለ ማለት ነው። ስለዚህ እነዚህ ሶስቱ ነገሮች ከኦብዘርቪንግ ጋር የሚገናኙ ነገሮች ናቸው። ሌላኛው ፕሪዲክቲንግ ነው። የመገመት ችሎታችን ደግሞ ጥሩ መሆን አለበት። ሳይንቲፊክ ፕሪዲክሽን ማለት ነው። which is an outcome when the factor is changed ነው ማለት ነው። ስለዚህ ፋክተሮቹ በሚቀየሩበት ጊዜ ምን ሊፈጠር ይችላል የሚለውን የአውትካሙን ፕሪዲክት ማድረግ ማለት ነው። ሌላኛው ኮምፔሪንግ ኤንድ ኮንትራስት ነው። ማወዳደር ደግሞ ሬትስ አንደር ዲፈረንት ኮንዲሽንስ ነው። በነገራችን ላይ አንድ ኬሚስት አንድ ሪያክሽንን ብቻ አይደለም የሚሰራው፣ 2 3 4 ሪያክሽኖችን ይሰራል። እንዴት? እንደየኮንዲሽኑ ማለት ነው። አንድ ነገርን ኮንስታንት አድርጎ ሊሰራ ይችላል፣ ጨምሮ ሊሰራ ይችላል፣ ቀንሶ ሊሰራ ይችላል። ስለዚህ 4 5 ኤክስፐሪመንት ሰርቶ እነዛን 4 5 ኤክስፐሪመንቶች ምን ያደርጋቸዋል ማለት ነው? ኮምፔር ኤንድ ኮንትራስት ያደርጋቸዋል ማለት ነው። ከዛ አንጻር ሬቱን ምን ያደርገዋል ማለት ነው? ይገልጸዋል ማለት ነው። በመቀጠል ደግሞ ሌላኛው ስኪላችን የኮሚኒኬሽን ስኪላችን ነው። ኮሚኒኬቲንግ ስኪላችን በማውራት ብቻ አይደለም በመጻፍም ይተገበራል። የመጀመሪያው ሪከርዲንግ ዳታ ነው። የተመለከትነውን ነገር ዳታ ምን ማድረግ አለብን? እያንዳንዱ ዳታ አይናቅም አይደነቅም ሲባል ትሰማላችሁ አይደለ? ስለዚህ ሪከርድ ማድረግ ይኖርባል። እያንዳንዱ የተፈጠረችውን ዳታ ሪከርድ እናደርጋለን። ሪከርድ ባደረግነው ዳታ መሰረት ደግሞ ግራፍንም ምን እናደርጋለን? ድሮ እናደርጋለን ወይም ቴብል ፎርም እናደርጋለን ማለት ነው። እንዲሁም ደግሞ ሌላኛው ሊለምድብን የሚገባ ስኪል አስኪንግ ኩዌሽን ነው። ጥያቄዎችን መጠየቅ ይኖርብናል ማለት ነው። what happens if I raise the temperature የሚለው ጥያቄ ለራሳችሁ መጠየቅ ይኖርባችኋል ማለት ነው። ምን ይፈጠራል ቴምፕሬቸሩን ብጨምረው? ኦኬ ቴምፕሬቸሩን ጨመርኩ ማለት ኬኔቲክ ኢነርጂውን ጨመርኩት ማለት ነው። ሶ ኬኔቲክ ኢነርጂው ሲጨምር ሞር ኮንሰንትሬሽን ይኖራል ማለት ነው። ሞር ኢነርጂ ያገኛል ማለት ነው። ሞር ኢነርጂ ያገኘ ማለት ደግሞ ምን ሆኗል ማለት ነው? ሪአክሽኑ ፈጥኗል ማለት ነው። እንደዚህ አይነት ጥያቄዎችን መጠየቅ ይኖርባቸዋል። ከዛ ድሮ ኮንክሉዥንስ ነው። ኮንክሉዥን መስራት ይኖርባቸዋል። ኮንክሉዥንስ የምትሰሩት ደግሞ ለምሳሌ ኢንክሪዚንግ ኮንሰንትሬሽን፣ ኢንክሪዚንግ ሬት ኦር እንደዚህ ዋት ቢኮዝ ኦፍ ዲስ በዚህ ምክንያት ብላችሁ መግለጽ ይኖርባቸዋል ማለት ነው። እንዲሁም ደግሞ ኮንሰፕቶችን አፕላይ ማድረግ ይኖርባቸዋል። ለምሳሌ ኮንክሉዥን ቲዮሪን ትጠቀማላችሁ። አኮርዲንግ ቱ ዲስ ቲዮሪ አይ ጋት ዲስ ቢኮዝ ኦፍ ዲስ ብላችሁ ታስቀምጣላችሁ ማለት ነው። ኤንድ ኦልሶ ሪሌቲንግ ኮዝ ኤንድ ኢፌክትስ፣ ኮዝ ኤንድ ኢፌክቶችን መንስኤና ውጤቶችን ማገናኘት ይኖርባቸዋል ማለት ነው። ሊንኪንግ ፋክተሮችን መጠቀም ይኖርባቸዋል ማለት ነው። ጀነራላይዜሽን ሜክ ታደርጋላችሁ ማለት ነው። ጀነራላይዜሽን ለምሳሌ ካታሊስት የታወቀ ነው አክቲቬሽን ኤነርጂ ሎወር እንደሚያደርግ። ስለዚህ እንደዚህ አይነት ጀነራላይዜሽኖችንም መጠቀም ይኖርባቸዋል። ከዛ ፕሮብሌም ሶልቪንግ ስኪላችሁን ማሳደግ ይኖርባቸዋል። ይሄም ደግሞ ኤክስፐሪመንቶችን ዲዛይን ማድረግ ማለት ነው። ፕሮብሌሞችን ሶልቭ ለማድረግ እና ሶሉሽንን ለመስጠት ማለት ነው። ኦኬ ስለዚህ ቻፕተር 3 ላይ የነበሩ ጽንሰ ሀሳቦች ይህንን ይመስላሉ። ሬትስ ኦፍ ሪአክሽንን ተነጋግረናል። ፋክተር አፌክቲንጎችን ተነጋግረናል ማለት ነው። ስለ ኮሊዥን ቲዮሪ አውርተናል። ኦኬ እዚህ ቻፕተር ላይ ደግሞ ያሉ ፕራክቲካል ኩዌሽኖች በምትመለከቱት መልኩ ናቸው። መልሶቻቸው መጨረሻ ላይ ታገኟቸዋላችሁ ማለት ነው። አንሰር ኪም አላቸው። የመጀመሪያዎቹን 5 ጥያቄዎች ከእያንዳንዱ ሴክሽን ሰራ ያደርኩላችሁ ለማለፍ ሞክራለሁ ማለት ነው። ኦኬ የመጀመሪያው ጥያቄ ምንድነው የሚለው the rates of reaction is measured a change in mass of reactants per unit time ይላል። ይሄኛው እንደሚታወቀው ምንድነው ስለ rates of reaction definition ነው እያወራ ያለው። ስለዚህ መልሳችን ምንድነው የሚሆነው ማለት ነው? ፎልስ ነው። ለምን ፎልስ ሆነ ካለን because the only difference እዚህ ጋር ነች። እቺኛዋ ነች ስህተቱን ያመጣችው። ሌላው እንዳለ ትክክል ሆኖ ስህተቶች ጋር ነች። ማስ አለ ግን ሬትስ ኦፍ ሪአክሽን ማለት ቼንጅን ምንድነው? ኮንሰንትሬሽን ነው። ስለዚህ ይሄኛው
ፎልስ ይሆናል። ሁለተኛው ጥያቄ ጋር ደግሞ እንምጣ። አክቲቬሽን ኢነርጂ ኢዝ ዘ ማክሲመም ኢነርጂ ሪኳየርድ ፎር ዘ ሪአክሽን ቱ ስታርትስ ነው። ይሄም በተመሳሳይ ምንድነው ፎልስ ነው። ምክንያቱም አክቲቬሽን ኢነርጂ ምንድነው ሚኒመም ኢነርጂ ነው ኖት ማክሲመም ኢነርጂ። ኦኬ ሶስተኛ ጥያቄ ካታሊስት ኢዝ ኮንሱምድ ዲዩሪንግ ኬሚካል ሪአክሽን ፎልስ። ካታሊስቶች ምን አይሆኑም ኮንሱምድ አይሆንም ዲዩሪንግ ዘ ኬሚካል ሪአክሽን ምንም አይነት ኢንቮልቭመንት የላቸውም ቼንጂንግ ኮንሰንትሬሽን ላይ ማን ነው ኦንሊ ዲፈረንስ ካታሊስት የሚያደርጉት ምንድነው ስፒድ አፕ ማድረግ ነው ሪአክሽናችን ወይም ደግሞ ስሎው ዳውን ማድረግ ነው ሪአክሽናችን ማለት ነው። አራተኛ ጥያቄ ጋር እንምጣ። ኢንክሪዚንግ ዘ ቴምፕሬቸር ኢንክሪዚንግ ዘ ፍራክሽንስ ኦፍ ፓርቲክልስ ዊዝ ኢነርጂ ግሬተር ዛን አክቲቬሽን ኢነርጂ። ይሄ ምንም ጥያቄ የለውም ትሩ ነው። ቴምፕሬቸር ጨመረ ማለት ኬኔቲክ ኢነርጂ ጨመረ ማለት ነው። ያ ኬኔቲክ ኢነርጂ ደግሞ ከማን የሚበልጥ ኢነርጂ ነው ከአክቲቬሽን ኢነርጂ የሚበልጥ ነው። አምስተኛ ጥያቄ ፎር ዘ ሪአክሽን ቱ ኦከርስ ፓርቲክልስ መስት ኮላይድ ዊዝ ኤኒ ኦሪየንቴሽንስ ፎልስ። ምክንያቱም ኤኒ ኦሪየንቴሽን ሳይሆን ምንድነው ፕሮፐር ኦሪየንቴሽንስ ነው። ስለዚህ እነዚህ አምስቱ የትሩ ፎልስ ጥያቄዎች ይህንን ይመስላሉ። ሌሎች ጥያቄዎችም በምትመለከቱ መልኩ እስከ 15 ድረስ አለ መመለከት ትችላላችሁ። ለእናንተ ትችዋለሁ ማለት ነው። እሺ አሁን ደግሞ የመልቲፕል ቾይስ ጥያቄዎችን እንስራ። የመልቲፕል ቾይስ ጥያቄዎችን ደግሞ ስንሰራ የመጀመሪያው ጥያቄ ምንድነው የሚለው ሬትስ ኦፍ ኬሚካል ሪአክሽን ኢዝ ዲፋይንድ አስ ዘ ቼንጅ ኢን ኤ ማስ ኦፍ ሪአክታንትስ ፐር ዩኒት ቮሊዩም B concentration of substance per unit time, C temperature per unit time, D pressure per unit time. The answer will be what? Concentration of substance per unit time ነው። ኦኬ ሁለተኛ ጥያቄ the minimum energy that collide molecules must possess for a reaction is occur is called kinetic energy, potential energy, activation energy, thermal energy. The answer will be what? Activation energy ነው ማለት ነው። ሶስተኛው ጥያቄ which condition is not required for the collision theory for an effective collisions ነው። effective collisions what condition is not required for the collision theory for an effective collisions ነው እያለኝ ያለው። ለኢፌክቲቭ ኮሊዥንስ እንደ ሪኳየርመንት የማይቀመጠው የትኛው ነው? ኤ ፕሮፐር ኦሪየንቴሽንስ ይሄ ያስፈልጋል። ቢ ሰፊሽንት ኬኔቲክ ኤነርጂ የስ። ሲ the presence of catalyst ነው። ዲ collision between particles። ስለዚህ the answer will be presence of catalyst እንደ ሪኳየርመንት አይቀመጥም ማለት ነው። አራተኛ which factor does not affect the rates of chemical reactions ነው። rates of chemical reaction affect የሚያደርገው የትኛው ነው? temperature, color of reactant, concentration, surface area. the answer will be what? color of reactants ነው። አምስተኛ እና የመጨረሻ ጥያቄ a catalyst increase the rates of reaction by a increasing concentrations of reactant, b lowering activation energy, c increasing temperature, d being permanently changed. the answer would be lowering the activation energy ነው። ስለዚህ ሌሎችም ጥያቄዎች በምትመለከቱት መልኩ አሉ። ቪዲዮዎቹን እያቆማችሁ እናንተ መስራት ትችላላችሁ። መልሶቻችሁን ደግሞ ለማመሳሰል ለማመሳከር ኮምፔር ኤንድ ኮንትራስት ለማድረግ ደግሞ መጨረሻ ላይ የምታገኙት ይሆናል ማለት ነው። አንሰር ኪዎቻቸው አለው። ኦኬ ሌላ ደግሞ የምንመለከተው እንዲሁ በተመሳሳይ የፊል ዘ ብላንክ ስፔስ ጥያቄዎችም አሉ ማለት ነው። ከመጀመሪያው ጥያቄ ስንነሳ ለምሳሌ the rates of chemical reaction is defined as the change in dash of reactants or product per unit time። ይሄ የታወቀ ነው። በምንድነው? ኮንሰንትሬሽን ነው። ኮንሰንትሬሽን። ኦኬ ሁለተኛ the minimum energy required for reaction to occur is called activation energy። እንዳትሰላችሁ በነገራችን ላይ ሲደጋገም አንድ አይነት ጥያቄ ነው፣ ግን በምን አይነት መንገድ መምጣት እንደሚችል እንድታውቁ እንድትረዱት ነው። ሶስተኛ according to collision theory particles must not only collide but also have proper what? orientation። proper ምን ሊኖራቸው ይገባል ማለት ነው? orientation ሊኖራቸው ይገባል። orientation። ኦኬ አራተኛ ጥያቄ a substance that speed up reaction without being consumed is known as a catalyst። ኦኬ አምስተኛ ነው የመጨረሻ increasing the dash of solid reactants expose more particles and increase the reaction rates። increase ማድረግ ማለት ነው surface area ነው። ይሄንን ይመስላል ማለት ነው። ስለዚህ ሌላ ቀሪ አምስት ጥያቄዎችንም በምትመለከቱ መልኩ ታገኛላችሁ። አንሰር ኩዌሽኖቹ እዚህ ጋር ይሄው ባስቀመጥኩት መልኩ ታገኟቸዋለች። ይሄ ፊል ዘ ብላንክ ስፔሶቹም የምርጫዎቹም እንዲሁም ደግሞ የትሩ ፎልስ ኩዌሽኖቹም አንሰር ኪ እዚህ ጋር ይኖራል ማለት ነው። ኦኬ ቻፕተር 3 በዚህ እንጨርሳለን። ሌላኛው የምንመለከተው ደግሞ ቻፕተር 5 ላይ ስለ ኬሚካል ኢኩሊብረም ነው። ኬሚካል ኢኩሊብረም ምንድነው የሚነግረን ካለን አባውት የመጀመሪያ የምንመለከተው ስለ
ሶሪ ስለ ሪቨርሰብል ሪያክሽን ሴን ዳይናሚክ ኢኩሊብሪየም ይሆናል ማለት ነው። ሪቨርሰብል ሪያክሽን ማለት ምን ማለት ነው ስንል እንግዲህ ሁለት አይነት የሪያክሽን ታይፕ ነው ያለው። አንደኛው ሪቨርሰብል ሪያክሽን ነው፣ ሁለተኛው ደግሞ ኢሪቨርሰብል ሪያክሽን ነው። ሪቨርሰብል ሪያክሽን የምንለው ሪያክሽን ዛት ካን ፕሮሲድ ኢን ቦዝ ዋት ፎርዋርድ ኤንድ ባክዋርድ ዳይሬክሽንስ ነው። አንደር ዘ ሴም ኮንዲሽንስ ነው ማለት ነው። በተመሳሳይ ኮንዲሽንስ ፎርዋርድ እና ባክዋርድ ዳይሬክሽን ምን የሚያደርግ ነው? ፕሮሰስ የሚያደርግ ሪያክሽን ምን ብለን እንጠራዋለን? ሪቨርሰብል ሪያክሽን ብለን እንጠራዋለን። ኖትድ የሚደረገው ደግሞ በምንድን ነው? በደብል አሮ ነው ማለት ነው። ለምሳሌ ኤግዛምፕል ይህንን መመልከት ትችላላችሁ። ናይትሮጅን ከሃይድሮጂን ጋር ሪያክሽን ፈጥሮ አሞኒያን ፎርም ሲያደርግ በምትመለከቱት መልኩ ደብል አሮ ተጠቅሟል። ስለዚህ ሪቨርሰብል ሪያክሽን ነው ማለት ነው። ሪያክታንት ወደ ፕሮዳክት ይሄዳል፣ ፕሮዳክቱም ወደ ሪያክታንት ይመለሳል። ዳይናሚክ ኢኩሊብሪየም ማለትስ ምን ማለት ነው ስንል ዳይናሚክ ኢኩሊብሪየም the state in a reversible reaction where the rates of forward reaction equal the rates of backward reactions ነው ማለት ነው። rates of forward reactionችን እና rates of backward reactionችን እኩል የሚሆኑበት ኢኩሊብሪየም ምን ተብሎ ይጠራል? ዳይናሚክ ኢኩሊብሪየም ተብሎ ይጠራል ማለት ነው። ኦኬ እዚህ ጋር የምንመለከታቸው ደግሞ ማይክሮስኮፒክ ፕሮፐርቲ የምንላቸው እንደ ኮንሰንትሬሽን፣ እንደ ፕሬሸር፣ እንደ ከለር ያሉት ምንድናቸው? ሪሜን ኮንስታንት ናቸው። but the reaction continues at what ሞለኪውላር ሌቭልስ ነው ማለት ነው። ማክሮስኮፒክ ፕሮፐርቲዎች ምን ሆነው አንደር ሪሜን ኮንስታንት ሆነው ማለት ነው። ኦኬ የዳይናሚክ ኢኩሊብሪየም ካራክተሪስቲክሶቹ ምንድናቸው ስንል የመጀመሪያው ኦከር የሚያደርገው ኦንሊ በምን ውስጥ ነው? በክሎዝድ ሲስተም ነው ማለት ነው። ኦንሊ ክሎዝድ ሲስተም ላይ ነው ኦከር የሚያደርገው። ሌላኛው ጽንሰ ሀሳብ ደግሞ ሬትስ ኦፍ ፎርዋርድ እና ሬትስ ኦፍ ባክዋርዱ ምንድነው? ኢኳል ነው፣ ግን ቦዝ ግሬተር ዛን ዜሮ ነው ሪያክሽናቸው ማን ነው ሬታቸው። ሌላኛው ሶስተኛው ካራክተሪስቲክሱ ኮንሰንትሬሽን ኦፍ ሪያክታንት ኤንድ ፕሮዳክት ሪሜን ኮንስታንት ነው ማለት ነው። በትናት ኢኳሊ እኩል ማለት አይደለም። ሬትስ ኦፍ ሪያክታንት እና ሬትስ ኦፍ ፕሮዳክት ማነው ኮንሰንትሬሽንስ ኦፍ ሪያክታንት እና ኮንሰንትሬሽንስ ኦፍ ፕሮዳክት፣ ነገር ግን ሪሜን ምንድናቸው? ኮንስታንት ናቸው። ሌላኛው የምንመለከተው ደግሞ ካን ቢ አፕሮችድ ፍሮም አይዘር ሪያክታንት ኦር ፕሮዳክት ሳይድስ ነው ማለት ነው። እንደምትመለከቱት ስለሆነ ወይ ከሪያክታንት ወይ ከፕሮዳክት ሳይድ ምን መሆን ይችላል? አፕሮችድ ማድረግ ይችላል ማለት ነው። ኦኬ ሌላ የምንመለከተው ሎ ኦፍ ማስ አክሽን ኤንድ ኢኩሊብሪየም ኮንስታንት ነው ማለት ነው። እንዴት አድርገን ነው ሪቨርሰብል ሪያክሽንን ጀነራል ፎርሙላውን ማስቀመጥ የምንችለው ስንል ይሄ በምትመለከቱት መልኩ this is the general formula of reversible reactions ማለት ነው። በምትመለከቱት መልኩ ነው። ሶ at equilibrium in given temperature ሬሾው ኮንስታንት ነው የሚሆነው ማለት ነው። ሬሾ እንዴት ነው የምናደርገው? ፕሮዳክት ኦቨር ምንድነው ሪያክታንት አድርገን ነው የምናስቀምጠው። ይሄ ምን ተብሎ ይጠራል? ኢኩሊብሪየም ኮንስታንት ተብሎ ይጠራል። በምትመለከቱት መልኩ ኮንሰንትሬሽን ኢኩሊብሪየም ኮንስታንት የምንላት ደግሞ ማናለች? ኬሲ አለች። ኬሲ ሞላር ኮንሰንትሬሽን ሞል ፐር ሊትር ነው። ስለዚህ በዚህ መልኩ ነው የምናስቀምጠው። ፕሮዳክት ኦቨር ሪያክታንት አድርገን እናስቀምጣለን ማለት ነው። ዩኒታችን በምትመለከቱት መልኩ ነው ሞል ፐር ሊትር። እቺ ነገር ደግሞ ዋነኛዋ ነገር ነች ማለት ነው። ቼንጅን ኤን ዋነኛዋ ነች። ቼንጅን ኤን ምንድነች ካለን ኮኤፊሽንቶቹ ነው የምንደምረው። ስሞል ሲ ሲደመር ዲ ሲቀነስ ስሞል ኤ ሲደመር ቢ አድርገን የምናስቀምጣት ማለት ነው። እቺ ቼንጅን ኤናችን ዜሮ ሆነ ማለት ኬሲያችን ምን ሆነ ማለት ነው? ዳይሜንሽንለስ ሆነ ማለት ነው። ምክንያቱም አንድ ነገር ኦቨር ዜሮ ስንት ስለሆነ ነው? ዋን ስለሆነ ማለት ነው። ኬፒ ደግሞ አለ ፕሬሸር ኢኩሊብሪየም ኮንስታንት ደግሞ ፕሬሸር ኢኩሊብሪየም ኮንስታንት ፎር ጋዜዝ ሪያክሽን በምትመለከቱት መልኩ ነው ዩዝ የምንጠቀመው ምኑን ነው? ፓርሻል ፕሬሸሩ ነው ወይም ደግሞ አትሞስፌር ነው ማለት ነው። ለኮንሰንትሬሽን ሲሆን ሞላር ኮንሰንትሬሽን እንደተጠቀምነው ሁሉ ማለት ነው። ዋት ኢዝ ዘ ሪሌሽን ቢትዊን የፕሬሸር ኢኩሊብሪየም ኮንስታንት ኤንድ ኮንሰንትሬሽን ኢኩሊብሪየም ኮንስታንት ስንል በዚህ ፎርም ነው የምናገናኛቸው። ኬፒ ማለት ኬሲ ታይምስ አርቲ ቼንጅን ኤን ነው ማለት ነው። አር ማለት 0.0821 ሊትር አትሞስፌር ፐር ሞል ፐር ከልቪን ነው ማለት ነው። ቴምፕሬቸር በከልቪን ነው የሚቀመጠው። እቺ ቼንጅን ኤን እንደነገርኳችሁ ቅድም ሞል ኦፍ ጋዝ the mole of gaseous product ሲቀነስ the mole of gaseous reactant ነው ማለት ነው። ሶ ኢንተርፕሬት እናደርገው እስቲ the value of k የኬን ቫልዩ ኢንተርፕሬት ስናደርገው if k greater than or equal much greater than 1 ከሆነ ኢኩሊብሪየማችን ፋቮር የሚያደርገው ወዴት ነው ማለት ነው? ወደ ፕሮዳክት ሳይድ ነው ፋቮር የሚያደርገው which means that the reaction nearly goes to completions ነው ማለት ነው። ሌላኛው ደግሞ የምንመለከተው ደግሞ ማን ነው? if much less than 1 ከአንድ ካነሰስ ምንድነው የሚሆነው ካለን ፋቮር የሚያደርገው ወደ ምንድነው ማለት ነው? ወደ ሪያክታንት ነው ማለት ነው። which is reaction barely processed ይሆናል ማለት ነው። barely processed ይሆናል ማለት ነው። ኦኬ ሌላ የምንመለከተው ጽንሰ ሐሳብ እዚህ ጋር ሪያክሽን ኮሸንት ነው። ሪያክሽን ኮሸንት ማለት ምን ማለት ነው ስንል ሪያክሽን ኮሸንትስ
uses the same expressions as a Kc እንደ Kc ተመሳሳይ ኤክስፕሬሽን ነው የሚጠቀመው but with the concentrations at any moment not necessarily at equilibrium ላይ ነው ማለት ነው። ኪው ማለት ወይም ደግሞ ሪአክሽን ኮሸንት ማለት የሪአክሽናችንን shift predict የሚያደርግልን ነው። የሪአክሽናችንን shift እንዴት አድርገው ይገምትልናል ካለን በማነጻጸር ነው። if q is less than or q is less than kc q ከkc አነሰ ማለት ሪአክሽናችን ፕሮሲድ የሚያደርገው ወደ ማን ነው ማለት ነው? ወደ ፎርዋርድ ሪአክሽን ነው ማለት ነው። which means that to form more products more productን ፎርም ያደርጋል ማለት ነው። እንደገና ደግሞ ኪዋችን ከኬሲያችን እኩል ሆነ ማለት ደግሞ ሲስተማችን ምን ላይ ነው ማለት ነው? ኢኩሊብሪየም ላይ ሆነ ማለት ነው። ኦኬ ሌላኛው ደግሞ የምንመለከተው ማን ነው? ኪዋችን ከኬሲ በለጠ ማለት ደግሞ ሪአክሽናችን ፕሮሲድ የሚያደርገው ወዴት ነው? ወደ ኋላ ነው፣ ባክዋርድ ነው። ስለዚህ ሞር ሪአክታንት ፎርም ያደርጋል ማለት ነው። ስለዚህ በዚህ መሰረት ሁለቱም በማወዳደር ፕሪዲክት ማድረግ ትችላላችሁ። ሌላኛው የምንመለከተው ጽንሰ ሐሳብ ሊቻርትነር ፕሪንሲፕልስ ነው። ይሄ ሊቻርትነር ፕሪንሲፕልስ በነገራችን ላይ ምንድነው የሚነግረን? ኢፍ the system at dynamic equilibrium ሲስተማችን ዳይናሚክ ኢኩሊብሪየም ላይ ከሆነ which is subjected to changes ነው። ለለውጦች ምን ይሆናል? ሰብጀክትድ ይሆናል። ለምሳሌ ኮንሰንትሬሽን ሊሆን ይችላል፣ ቴምፕሬቸር ሊሆን ይችላል፣ ፕሬሸር ሊሆን ይችላል። በዛም ምክንያት ኢኩሊብሪየሙ ምን ያደርጋል? shift ያደርጋል። shift የሚያደርገው ደግሞ on the direction that tends to what counter act to the imposed change ነው ማለት ነው። ወደ መጣበት ቼንጅ በተቃራኒ ካውንተር አክት ያደርጋል ማለት ነው። ምናችን? ኢኩሊብሪየማችን። ሶ ይሄንን ስቴትመንት ምን ብለን እንጠራዋለን? ሊቻርትነር ፕሪንሲፕል ብለን እንጠራዋለን ማለት ነው። what are the effects of the disturbances ኢፌክቶቹ ምን ይመስላሉ የሚለውን ደግሞ እንመልከት። የመጀመሪያ ኢፌክት ለምሳሌ አዲንግ ሪአክታንትስ ነው። ሪአክታንትስ ስንጨምር ኢኩሊብሪየማችን ወዴት shift ያደርጋል? shifts to consume አድድ ሪአክታንትስ ነው ማለት ነው። የተጨመረውን ሪአክታንት ኮንሱም ለማድረግ ወደዛ ምን ያደርጋል ማለት ነው? shift ያደርጋል ማለት ነው። ሌላኛው ደግሞ ምንድነው? ፕሮዳክት ለምሳሌ ሪሙቭ ብናደርግስ ፕሮዳክት ሪሙቭ ስናደርግ ደግሞ ወዴት ነው shift የሚያደርገው ማለት ነው? ወደ ቱ ፕሮዳክትስ ሞር ፕሮዳክት ነው ማለት ነው። ወደ ፕሮዳክቱ ምን ያደርጋል? shift ያደርጋል። ምን ለማድረግ? ሞር ፕሮዳክትን ለማድረግ ማለት ነው። ሌላኛው ደግሞ አድ ፕሮዳክት ፕሮዳክት ስንጨምር ደግሞ shift to the back ወደ ኋላ ምን ያደርጋል ማለት ነው? ይመለሳል ማለት ነው። to consume what the added product የተጨመረውን ፕሮዳክት ኮንሱም ለማድረግ ወደ ኋላ ይመለሳል ማለት ነው። ኦኬ ፕሬሸር እና ቴምፕሬቸር ስንጨምር ስንቀንስስ ፕሬሸር ጨመርን ማለት ቮሊዩም ኦፍ ጋዛችን ቀነሰ ማለት ነው። በዛም ምክንያት shift የሚያደርገው to the side with what fewer mole of gas ነው ማለት ነው። ትንሽ የሞል አማውንት ወዳለው ምን ያደርጋል ማለት ነው? shift ያደርጋል። ፕሬሸር ስንቀንስስ ፕሬሸር ቀነስን ደግሞ ማለት ሞር ሞል ኦፍ ጋዝ ወዳለው shift ያደርጋል ማለት ነው። ቴምፕሬቸር ስንጨምር ፋቮር የሚያደርገው ለምን አይነት ሪአክሽን ነው? ለኢንዶተርሚክ ሪአክሽንስ ነው። ቴምፕሬቸር ስንቀንስ ደግሞ ፋቮር የሚያደርገው ለምን አይነት ሪአክሽን ነው? ለኤግዞተርሚክ ሪአክሽን ይሆናል ማለት ነው። ካታሊስት ብንጨምርስ ካታሊስት ከጨመርን ኖ shift ምንም አይነት ምን የለም shift አይኖርም። ቢኮዝ ካታሊስት ዋና ዓላማቸው ምን ማድረግ ነው? ሪአክሽኑን ምን ማድረግ ነው? ማፍጠን ነው። ስለዚህ አዲንግ ኦፍ ካታሊስት ምንም አይነት ምን የለውም ማለት ነው? shiftን አይፈጥርም ማለት ነው። ኦኬ በኤግዛምፕል መመልከት እንችላለን። ለምሳሌ ይሄ የምትመለከቱት ኤግዞተርሚክ ሪአክሽንስ ነው። ስለዚህ ኤግዞተርሚክ ሪአክሽንስ ሆነ ማለት ሃይ ፕሬሸር እና ሎው ቴምፕሬቸር ሞር አሞኒየም ወይም ደግሞ ሞር ፕሮዳክት እንዲፈጠር ምክንያት ይሆናሉ ማለት ነው። ይሄም በተመሳሳይ እንደዛው ኤግዞተርሚክ ነው። ጋዜዝ ሪአክሽን ነው። ጋዜዝ ከሆነ ደግሞ ኤክሰስ ኦክሲጅን ሞደሬት ፕሬሸር እና ቴምፕሬቸር ምን ያደርጋሉ ማለት ነው? ፎር ኦፕቲማይዜሽንስ ኦፍ ፕሮዳክት ፕሮዳክሽን የራሳቸውን አስተዋጽኦ ያደርጋሉ ማለት ነው። ሌላ የምንመለከተው የኢኩሊብሪየም ፕሪንሲፕልስ አሁን የተነጋገርነው ፕሪንሲፕል ኢንዱስትሪያል አፕሊኬሽኑ ጥቅሙ ምንድነው ካለን የመጀመሪያው ሀበር ፕሮሰስን እንድናይ ይረዳናል። አሞኒየም ሲንቴሲስን ለምሳሌ ስንሰራ በዚህ ፕሪንሲፕል ተጠቅመን ወይም ደግሞ በዚህ ፕሪንሲፕል ተመርተን ነው ማለት ነው። ለምሳሌ ምን አይነት እንትን እንጠቀማለን ማለት ነው? ሃይ ፕሬሸር ብንጠቀም ማንን ፋቨር ያደርግልናል? ፊወር ጋዝ ሞል ወዳለው ፋቨር ያደርግልናል። እንደምትመለከቱት ይሄ እዚህ ጋር 4 ጋዝ ሞል አለው፣ እዚህ ጋር ደግሞ 2 ጋዝ ሞል አለው። ስለዚህ ፕሬሸር መጨመር ሞር አሞኒያ እንዲመረት ይረዳናል። ስለዚህ ይህንን ፕሪንሲፕል በመጠቀም ኢንዱስትሪያሊ አፕላይ ማድረግ እንችላለን ማለት ነው። በተመሳሳይ ኮንታክት ፕሮሰስ which is a sulfuric acid manufacturing process ነው ማለት ነው። ይሄም ደግሞ በተመሳሳይ ሃይ ኬሲ እንዲኖራ ሃይ ኬሲ መኖሩ ኦሬዲ ምን ያደርጋል ማለት ነው? የሰልፈር ትራይኦክሳይድን ፎርሜሽን ምን ያደርጋል ማለት ነው? ኦሬዲ ፋቮር ያደርጋል ማለት ነው። ስለዚህ
ኤክሰስ ኦክሲጅን መጠቀማችን ደግሞ ኢኩሊብሪየማችን ወዴት ሽፍት እንዲያደርግ ያደርገዋል? ወደ ራይት ሽፍት እንዲያደርግ ያደርገዋል ማለት ነው። ኦኬ የመጨረሻው የምንመለከተው ደግሞ በተመሳሳይ ቻፕተር 3 ላይ እንደተመለከትነው እዚህ ጋር ሳይንቲፊክ ኢንኳየሪ ስኪሎች አሉ ኢኩሊብሪየም ላይ የምንመለከታቸው እነሱ ምንድናቸው? ኦብዘርቪንግ አለ፣ ፕሬዲክቲንግ አለ፣ ኮምፔር ኤንድ ኮንትራስት አለ፣ ኮሙኒኬቲንግ አለ፣ አስኪንግ ኩዌስችን አለ፣ ከዛን ጀነራላይዜሽን ማድረግ አለ። በምትመለከቱት መልኩ እነዚህ ይሄንን እናንተም አንብባችሁ መረዳት የምትችሉት ጉዳይ ነው ማለት ነው። ኦኬ በመቀጠል የምንመለከተው ምንድነው? ጥያቄዎች ናቸው። በተመሳሳይ ፕራክቲካል ኩዌስችኖች ይኖራሉ ማለት ነው። ስለዚህ ፕራክቲካል ኩዌስችኖቹን በምትመለከቱት መልኩ እናንተ መስራት ትችላላችሁ። ለመስራት ያክል የመጀመሪያዎቹ 3 ጥያቄዎች ፈጠን ፈጠን እያልኩኝ ልስራላችሁ። የመጀመሪያው ጥያቄ ምንድነው የሚለው? አት ኢኩሊብሪየም ሬትስ ኦፍ ፎርዋርድ ኤንድ ባክዋርድ ሪአክሽንስ አር 0 ነው የሚለው። ኖ ሬትስ ኦፍ ምን አይልም፣ 0 አይሆንም። ስለዚህ መልሳችን ፎልስ ነው የሚሆነው። ሁለተኛ ጥያቄ ዳይናሚክ ኢኩሊብሪየም ካን ኦንሊ ቢ ስታብሊሽድ ኢን ኦፕን ሲስተም፣ በጣም ስህተት ነው። በምን ላይ ነው? በክሎዝድ ሲስተም ላይ ነው። ስለዚህ መልሳችን ፎልስ ይሆናል። ሶስተኛ ጥያቄ ኢኩሊብሪየም ኮንስታንት ኬሲ ዲፔንድ ኦን ቴምፕሬቸርስ ነው። ኦፍ ኮርስ ቴምፕሬቸር ላይ ዲፔንድ ኦን ፋክተር አፌክት ስለሚያደርገው። በተመሳሳይ እዚህ ጋር ያሉ ጥያቄዎችን ለእናንተ ትቻቸዋለሁ። እናንተ ሞር በደንብ ባስረዳዋችሁ አንጻር ጥያቄዎቹን ራሳችሁ ሰርታችሁ መመልከት ትችላላችሁ። እዚህ ጋር ሌሎች መልቲፕል ኩዌስችን ጥያቄዎች አሉ፣ ተመልከቷቸው። እዚህ ጋር ፈጠን ፈጠን እያልኩኝ አሳያችኋለሁ ማለት ነው። 5 እስከ 8 እዚህ ጋር አሉ። በምትመለከቱት መልኩ እያቆማችሁ ቪዲዮውን ጥያቄዎቹን በራሳችሁ መስራት ትችላላችሁ ማለት ነው። አንሰር ኪዎቹ ከጀርባ ታገኛቸዋላችሁ። እነዚህ ፊሊንግ ዘ ብላንክ ጥያቄዎች ናቸው። አንሰር ኪዎቹ በምትመለከቱት መልኩ የትሩ ፎልስ ይህንን ይመስላል። የመልቲፕል ቾይስ ጥያቄዎችም ይሄው ከ1 እስከ 21 እዚህ ጋር በምትመለከቱት መልኩ ከኤክስፕላኔሽን ጋር ታገኛላችሁ። የቀሩትም እዚህ ጋር ታገኛቸዋላችሁ ማለት ነው። ኦኬ በመጨረሻ የምንመለከተው ምንድነው? ቻፕተር 6 ሳም ኢምፖርታንት ኦክሲጅን ኮንቴኒንግ ኦርጋኒክ ኮምፓውንዶች ናቸው። ኦክሲጅን ኮንቴኒንግ ኦርጋኒክ ኮምፓውንድ የምንላቸው እነማን ናቸው የሚሉትን ደግሞ አሁን ፈጠን ፈጠን እያልኩኝ ለማብራራት ለማስረዳት እሞክራለሁኝ ማለት ነው። ኦኬ እሺ እዚህ ጋር የምንመለከታቸው ደግሞ ኦርጋኒክ ኮምፓውንዶች እንደሚታወቀው ክላሲፋይ የሚሆኑት ቤዝድ ኦን ዜር ዋት ፈንክሽናል ግሩፕ ነው። ፈንክሽናል ግሩፓቸው ላይ ምን ሆነን ነው ቤዝድ አድርገን ምን እናደርጋቸዋለን? እንከፋፍላቸዋለን። this unit focus on the compounds with oxygen in the parts of what functional groups ነው ማለት ነው። የምንመለከታቸው እነማን ናቸው? የመጀመሪያው አልኮል አለ፣ ሃይድሮክሳይድ ግሩፕ ነው። ኢተር አለ፣ አልኮ ኦክሳይድ ግሩፕ ነው። አልዲሃይድስ አለ which is a carbonyl ግሩፕ ነው at the end chain of CHO። ኬቶንስ አለ which is a carbonyl ግሩፕ ነው። ካርቦክሲሊክ አሲድ አለ፣ ካርቦክሲሊክ ግሩፕ ነው። ኢስተር አለ፣ ኢስተር ግሩፕ አለው ማለት ነው። እንዲሁም ደግሞ አሲድ ዴሪቫቲቮች እንደ አናሃይድራይድ፣ አማይድ እና አሲድ ክሎራይዶችን የምንመለከት ይሆናል ማለት ነው። የመጀመሪያ የምንመለከተው ማን ነው? አልኮል ነው። አልኮል which is an organic compounds that containing one or more hydroxyl group ነው ማለት ነው። አንድና ከዛ በላይ ሃይድሮክሳይል ግሩፕን በውስጡ የያዘ ኦርጋኒክ ኮምፓውንድ ማን ነው? አልኮል ብለን እንጠራዋለን ማለት ነው። ኦኬ ጀነራል ፎርሙላ በምትመለከቱት መልኩ ነው። ጀነራል ፎርሙላው እንደዚህ ነው የሚቀመጠው። አዮፓክ ኔሚንግ ሲስተሙ ምን ይመስላል ካለን የመጀመሪያ የምናደርገው የራሱ የሆኑ ምኖች አሉት፣ ቅደም ተከተሎች አሉት። የመጀመሪያ የምናደርገው ምንድነው? ሰሌክት ዘ ሎንገስት ካርበን ቼን ነው which containing OH ግሩፕ ነው ማለት ነው። OH ግሩፑን የያዘውን ሎንገስት ካርበን ቼናችንን መጀመሪያ ምን እናደርጋለን? ሰሌክት እናደርጋለን። ሁለተኛ ደግሞ የምናደርገው ሰሌክት ካደረግን በኋላ ሪፕለስ ዘ ተርሚናል E which is አልኬን ግሩፕ ላይ ያለችውን ተርሚናል E1 እሷን እንቀንስና በማን እንተካለን ማለት ነው? በኦኤል እንተካለን ማለት ነው። ሶስተኛው ኔሚንግ ሲስተማችን ላይ ደግሞ ማን አለ? ነምበር ዘ ቼን ዛት ጊቭ OH ግሩፕስ ዘ ሎወስት ፖሲብል ነምበር ነው ማለት ነው። OH ግሩፑን ከያዘው ቅጥያ ከሆነበት እንጀምርና ቁጥሮችን ምን እያደረግን እንመጣለን ማለት ነው? እየሰጠን እንመጣለን ማለት ነው። ኢፍ ሞር ዛን ዋን OH ከአንድ በላይ OH ካለ ሰፊክሳችን ላይ ምን እንጨምራለን? ዳዮል ትራዮል እያል እንጨምራለን ማለት ነው። ለምሳሌ በኤግዛምፕል እንመልከት። ፎር ኤግዛምፕል ይህንን ተመልከቱት። CH3OH አንድ ብቻ ነው ያለው። ስለዚህ ማን ነው ማለት ነው? ሚታኖል ነው ማለት ነው። which is ሚታይል አልኮል ብለን መግለጽ እንችላለን። CH3CH2OH ኢታኖል። ፕሮፓኖልን ለምሳሌ ስንመለከት በዚህ መንገድ መግለጽ እንችላለን። ሁለተኛው ካርበን ላይ አታች ስለሆነ OH ግሩፓችን ደግሞ ፕሮፓን ቱ ኦል ሆኖ ተቀምጧል ማለት ነው። ይሄ ዋን እና ቱ የሚነግረን ምንድነው? የትኛው ካርበን አተም ላይ ነው OH ግሩፑ አታችድ የሆነው የሚለውን ነው የሚነግረን ማለት ነው። ኦኬ የካርበን የአልኮልን ክላሲፊኬሽን ደግሞ እንመልከት።
ሶስት አይነት ክላሲፊኬሽኖች አሉ። ፕራይመሪ አልኮል፣ ሰከንደሪ አልኮል እና ቴርሸሪ አልኮልስ ነው። ፕራይመሪ አልኮልስ የምንለው OH አታችድ ቱ ዘ ካርበን ቦንድድ ቱ ኦንሊ ዋን ካርበን ነው ማለት ነው። የመጀመሪያው ከአንድ ካርበን ጋር ኦንሊ ዋን አዘር ካርበን ጋር አታችድ ከሆነ OHችን ፕራይመሪ አልኮል ብለን እንጠራዋለን። ሰከንደሪ አልኮል የምንለው ደግሞ the OH ካርበን ቦንድድ ቱ አዘር ካርበንስ ነው ማለት። ከሌሎች ሁለት አዘር ካርበኖች ጋር ደግሞ ቦንድድ ከሆነ OHችን ሰከንደሪ አልኮል ብለን እንጠራዋለን ማለት። ቴርሸሪ የምንለው ደግሞ ከሶስት ሌላ ካርበን አተሞች ጋር የOHችን ላይ ያለው የካርበን አተም ቦንድድ ከሆነ ደግሞ ቴርሸሪ አልኮል ብለን እንጠራዋለን ማለት ነው። ኦኬ የአልኮልን ፊዚካል ፕሮፐርቲ ደግሞ እንመልከት። አልኮል ፊዚካል ፕሮፐርቲ ምንድነው ካለን ሃየር ቦይሊንግ ፖይንት ዛን the corresponding what alkanes due to what ሃይድሮጅን ቦንዲንግ ነው ማለት ነው። በOH ግሩፖች መካከል ባለው ሃይድሮጅን ቦንድ ምክንያት ከአልኬን አንፃር አልኮል ምን አይነት ቦይሊንግ ፖይንት አለው? ሃየር የሆነ ቦይሊንግ ፖይንት አለው። ሶልቢሊቲውስ ምን ይመስላል ካለን ሶልብል ኢን ዋተርስ ነው ዲው ቱ ሃይድሮጅን ቦንዲንግ ዊዝ ዋተርስ ነው ማለት ነው። ሶልቢሊቲ ዲክሪዝስ አስ ካርበን ቼን ሌንግዝ ኢንክሪዝ ነው ማለት ነው። የካርበን ቼናችን በጨመረ ቁጥር ግን ሶልቢሊቲ ምን ይላል ማለት ነው? ይቀንሳል። ኦኬ ኬሚካል ፕሮፐርቲዎች ምን ይመስላሉ ስንል there are 4 chemical properties that are listed on this PDF. The first one is oxidations. Primary alcohols oxidized to what? Aldehydes. Primary alcohols oxidized ይሆናሉ ወደ aldehydes, then ወደ carboxylic acid oxidized ይሆናሉ። Secondary alcohols ደግሞ oxidized የሚሆኑት ወደ ማን ነው? ወደ ኬቶንስ ነው ማለት ነው። ተርሸሪ አልኮሎች ግን ምኖች ናቸው? ሬዚስት ናቸው። ሚልድ ኦክሲዴሽን ምን ያደርጋሉ? ሬዚስት ያደርጋሉ። ስለዚህ ቴርሸሪ አልኮሎች ምን አይሉም ማለት ነው? ኦክሲዳይዝድ አይሆኑም። ፕራይመሪ እና ሰከንደሪ ግን በምትመለከቱት መልኩ ኦክሲዳይዝድ ይሆናሉ። ሁለተኛው ኬሚካል ፕሮፐርቲ ኢስተሪፊኬሽን ፕሮሰስን ያከናውናል። አልኮል ሪአክትድ ዊዝ ካርቦክሲሊክ አሲድስ ቱ ፎርም ኢስተር ፕላስ ዋተር ነው ማለት ነው። ኢስተር እና ዋተርን ፎርም ለማድረግ ከካርቦክሲሊክ አሲድስ ጋር ምን ያደርጋሉ ማለት ነው? ሪአክት ያደርጋሉ ማለት ነው። ኦኬ ሌላ የምንመለከተው ዲሃይድሬሽንስ ነው። ዲሃይድሬሽንስ ማለት ምንድነው ስንል which eliminates water to forms alkenes ነው ማለት ነው። ከላያቸው ላይ ዋተርን ኢሊሚኔት በማድረግ ማንን ፎርም ማድረግ ይችላሉ ማለት ነው? አልኪንን ፎርም ማድረግ ይችላሉ። ይሄ ዲሃይድሬሽን ፕሮሰስ ተብሎ ይታወቃል። አራተኛውና ዋናው ጽንሰ ሐሳብ ምንድነው? ከአክቲቭ ሜታሎች ጋር ሪአክት ያደርጋሉ። ከአክቲቭ ሜታሎች ጋር ሪአክት በማድረግ በምትመለከቱት መልኩ ፕሮዳክት ምን ያደርጋሉ? ፎርም ያደርጋሉ። ጥቅማቸው ምንድነው? ምን ላይ እንጠቀማቸውልን ካለ የመጀመሪያው ኢታኖል ላይ አልኮል ማለት ኢታኖል ለምሳሌ ማየት እንችላለን። እንደ ሶልቨንት፣ እንደ ፊውል፣ እንደ ዲስኢንፌክታንት እንዲሁም ደግሞ እንደ አልኮሊክ ቢሄቪየሮች እንጠቀማቸዋል። ሌላኛው ደግሞ ሚታኖል ነው። እንደ ሶልቨንት፣ እንደ ፊውል፣ እንደ አንቲ ፍሪዝ መጠቀም እንችላለን ማለት ነው። እንዲሁም ደግሞ ትራዲሽናል ፕሪፓሬሽን ላይ ለምሳሌ ፈርመንቴሽንስ ኦፍ ሹገር ፕሮዳክትስ ካቲካላ አረቄን ለምሳሌ ፈርመንት ለማድረግ እንጠቀማቸዋለን። ፈርመንት አድርገን ሹገር ፕሮዳክቶችን ኢታኖሎችን ፎርም ማድረግ እንችላለን ማለት ነው። ይሄ የመጀመሪያው ኦርጋኒክ ኮምፓውንድ የሆነው ማን ነው? አልኮል ነው። ሁለተኛው የምንመለከተው ደግሞ ኢተር ነው። ኢተር የምንለው ኮምፓውንድ ዊዝ አን ኦክሲጅን አተም ቦንድድ ዊዝ ዋት ቱ አልካይል ኦር አራይል ግሩፕ ነው ማለት ነው። ከሁለት በምትመለከቷቸው መልኩ አንድ ኦክሲጅን አተም ከሁለት አልካይል ወይም ደግሞ አራይል ግሩፖች ጋር ቦንድድ አድርጎ ፎርም የሚያደርገው ኮምፓውንድ ምን ተብሎ ይጠራል? ኢተር ተብሎ ይጠራል ማለት ነው። ጀነራል ፎርሙላው በምትመለከቱት መልኩ ተቀምጧል። አዮፓክ ኔሚንግ እንዴት ነው ካልን የመጀመሪያ አዮፓክ ሲስተሙ እንዴት ነው? ዘ ሎንገር አልካይል ቼን ኢዝ ኤ ፓረንት አልኬን ይሆናል ማለት ነው። ሎንገር የሆነው አልካይል ቼናችን ፓረንት አልኬን ይሆናል። ዘ አዘር አልካይል ግሩፕስ ፕላስ ኦክሲጅን ኔምድ አስ አን አልኪ ኦክሳይድ ሰብስቲቱየንት ነው ማለት ነው። ቀሪዎቹ አልካይል ግሩፕ እና ኦክሲጅኖች እንደምን ይገለጻሉ ማለት ነው? እንደ አልኪ ኦክሳይድ ሰብስቲቱየንት ይገለጻል። በምትመለከቱት መልኩ we have ሁለት ግሩፖች እንዳሉ ልብ ልትሉ ይገባል ማለት ነው። ሳይሜትሪካሊ ኢተር ሜይ ቢ ኔምድ አስ ዋት ዳይ አልካይል ኢተር ተብሎ መጠራት ይችላል። በምትመለከቱት መልኩ ፊዚካል ፕሮፐርቲ ምን ይመስላል ካለን የመጀመሪያው ሎወር ቦይሊንግ ፖይንት አለው። ከአይዞመር አልኮሎች አንፃር ስንመለከተው ማለት ነው። ስላይትሊ ፖላር ነው፣ ስላይትሊ ሶልብል ነው ማለት ነው በዋተር ውስጥ። ኬሚካል ፕሮፐርቲው ደግሞ ምንድነው? ሪላቲቭሊ አንሪአክቲቭ ነው ኢተሮች which is do not react with bases, dilute acids and also oxidized agents under normal conditions ነው። አንሪአክቲቭ ናቸው ወይም ደግሞ ሪአክት የማድረግ አቅማቸው በጣም ሪላቲቭሊ ሎ ነው ወይም ደግሞ የለም ማለት ይቻላል ማለት ነው። ኬሚካል ፕሮፐርቲ ሌላኛው ኮምፐስተብል ናቸው። ኮምፐስተብል ናቸው ማለት ከካርበን ዳይኦክሳይድ እና ዋተር ምን ማድረግ ይችላሉ? ፎርም ማድረግ ይችላሉ ማለት ነው። ከኦክሲጅን ጋር ሪአክት አድርገው ማለት ነው። ጥቅማቸውን ስንመለከት እንደ ላብራቶሪ ሶልቨንት ያገለግሉናል። ለምሳሌ አንሺስቲክ ላይ መጠቀም እንችላቸዋለን ማለት ነው። እነዚህ
ኢተሮችን። ሌላኛው የምንመለከተው ኦርጋኒክ ኮምፓውንድ አልዲሃይድ ኤንድ ኬቶንስ ነው። አልዲሃይድ ኤንድ ኬቶንስ የምንላቸው ሁለቱም ኮንቴን ካርቦኔል ግሩፕ ነው ማለት ነው። ካርቦኔል ግሩፕን በውስጣቸው ምን ያደርጋሉ? ኮንቴን ያደርጋሉ ማለት ነው። ለምሳሌ አልዲሃይድን ስንመለከተው which is a carbonyl carbon is at the end of the chains bonded to the least one hydrogen atoms ነው ማለት ነው። በምትመለከቱት መልኩ ፎርም ያደርጋል ማለት ነው። ይሄ ጀነራል ፎርሙላው ነው ለሳቹሬትዱ ማለት ነው። ኬቶንስ የምንለው ደግሞ the carbonyl group is bonded to what? to alkyl groups ነው ማለት ነው። ከሁለት አልካይል ግሩፖች ጋር ቦንድ ያደርጋል ማለት ነው ኢንሳይድ ዘ ቼን ማለት ነው። ኦኬ አዮፓክ ኔሚንጉን ስንመለከት ደግሞ አልዲሃይድ እንዴት ነው ኔም የሚደረገው ካልን የመጨረሻዋን ተርሚናል ላይ ያለችዋን ኢን በማን በመቀየር ነው ማለት ነው? በኤኤል በመቀየር አልዲሃይድን ፎርም ማድረግ እንችላለን። ለምሳሌ ሚቴን ከነበረ ምን ይሆናል ማለት ነው? ሚታናል ይሆናል ማለት ነው። ኬቶን ከሆነ ደግሞ ዋንን እንጨምራለን። ስለዚህ ፕሮፔን ከነበረ ፕሮፓን ዋን ይሆናል ማለት ነው። በምትመለከቱት መልኩ ኔም ማድረግ እንችላለን። ፊዚካል ፕሮፐርቲያቸው ምን ይመስላል ካልን ፖላር ናቸው። ዲዩቱ ካርበን ኦክሲጅን ደብል ቦንድ ነው ማለት ነው። ሶልቢሊቲያቸውን ስንመለከት ሶልቢሊቲ ኢን ዋተር ዲክሪዝ ዋት ቼን ሌንግዝ ነው ማለት ነው። ቼን ሌንግዙ በጨመረ ቁጥር ሶልቢሊቲ ምን ይላል? ይቀንሳል። ሶ ሎወር አልዲሃይድ ወይም ደግሞ ኬቶኖች ሞር ምንድናቸው? ሶልብል ናቸው ማለት ነው። ኦኬ ኬሚካል ፕሮፐርቲያቸውን ስንመለከት ደግሞ ኦክሲዴሽን እና ኒክሎፊሊክ አዲሽን ሪያክሽንን ያከናውናሉ ማለት ነው። ኦክሲዴሽን አልዲሃይድ ኢዝሊ ኦክሲዳይዝድ ይሆናል ወደማ ወደ ካርቦክሲሊክ አሲድ ማለት ነው። አልዲሃይድ እንደሚታወቀው ፕራይመሪ አልኮሎች ኦክሲዳይዝድ ሆኖ ነው አልዲሃይድን ፎርም ያደርጉት አይደለ? በተመሳሳይ አልዲሃይድ ደግሞ ኦክሲዳይዝድ ሆኖ ማንን ፎርም ያደርጋል? ካርቦክሲሊክ አሲድን ፎርም ያደርጋል ማለት ነው። ኬቶንን ግን ስንመለከት ሬዚስት ሚልድ ኦክሲዴሽን ነው ማለት ነው። ኦኬ ሌላ የምንመለከተው ማን ነው? ኒክሎፊሊክ አዲሽንስ ነው። ኒክሎፊሊክ አዲሽንስ የምንለው which is a characteristics of what carbonyl group ነው ማለት ነው። ስለዚህ ይሄኛው ኬሚካል ፕሮፐርቲያቸው ማለት ነው። ጥቅማቸው ምንድነው ስንል ፎርማልዲሃይድ ለምሳሌ ስንመለከት which is a preservative ሪዛይን ማኑፋክቸርስ ነው ማለት ነው። አሴቶንን ብንመለከት ደግሞ ኬቶን ላይ እንደ ሶልቨንት ያገለግልናል ማለት ነው። which is እንደ ኔል ፖሊሽ ሪሙቨርም እንጠቀማቸዋለን ኬቶኖችን። ኦኬ ሌላኛው የምንመለከተው ካርቦክሲሊክ አሲድስ ነው። ካርቦክሲሊክ አሲድስ which is anorganic compounds that contains carboxyl groups ነው ማለት ነው። which carboxyl groups COOH ነው ማለት ነው። ይሄንን ካርቦክሲሊክ ግሩፕን በውስጡ ይዞ የሚገኝ ነው ማለት ነው። ካርቦክሲሊክ አሲድ ብለን የምንጠራው ምን አይነት ግሩፕ ነው? ካርቦኔት ግሩፕ በውስጡ የያዘ ነው ማለት ነው። ኦኬ ሌላ የምንመለከተው ደግሞ ምንድነው? ጀነራል ስትራክቸሩ ይሄኛው ነው RCOH ነው ማለት ነው። ይሄኛው ለሳቹሬትድ ሞኖካርቦክሲሊክ አሲድስ ነው ማለት ነው። አዮፓክ ኔሚንጉን ስንመለከተው ደግሞ እንደሚታወቀው ሎንገስት ቼኑ ካርቦኔል ግሩፑን የያዘው በማን መጨረሻ ላይ ያለችዋን ኢ በማን ሪፕሌስ ተደረጋለች ማለት ነው? በኦይክ አሲድ ሪፕሌስ ተደረጋለች ማለት ነው። ካርቦኔል ግሩፓችን ኦልዌይስ ፖዚሽኑ ምንድነው? ዋን ነው። ፖዚሽኑ ኦልዌይስ ምንድነው? አንድ ላይ ነው የሚቀመጠው። ኦኬ ሶ በምትመለከቱ መልኩ ሜታዮኒክ አሲድን መመልከት ትችላላችሁ፣ ኢታዮኒክ አሲድን መመልከት ትችላላችሁ፣ ፕሮፓዮኒክ አሲድን መመልከት ትችላላችሁ ማለት ነው። ስለዚህ ካርቦክሲሊክ አሲድ በውስጡ ምንድነው ያለው ማለት ነው? ካርቦኔል ግሩፕ ነው በውስጡ ያለው። ኦኬ ሌላ የምንመለከተው ምንድነው? ፊዚካል ፕሮፐርቲው ነው። ፊዚካል ፕሮፐርቲው ምንን ይነግረናል ካለን ስትሮንግ ሃይድሮጅን ቦንዲንግ አለው ማለት ነው። ስትሮንግ ሃይድሮጅን ቦንዲንግ ደግሞ ዳይመር ፎርም እንዲያደርግ ያደርጓል ማለት ነው። ይህም ደግሞ ሃይ ቦይሊንግ ፖይንት አለው ማለት ነው። ኮምፔርድ ቱ ዋት ሲሚላር ማስ ኦፍ ሃይድሮካርበንስ ከሌላ የሃይድሮካርበን አንጻሮች ጋር ስናወዳድረው ምን አለው ማለት ነው? ስትሮንግ የሆነ ሃይ የሆነ ቦይሊንግ ፖይንት ይኖረዋል ማለት ነው። ሃይ የሆነ ቦይሊንግ ፖይንት ይኖረዋል። እንዲሁም ደግሞ ሌላኛው ፊዚካል ፕሮፐርቲውን ስንመለከተው ውሃ ውስጥ ምን ይላሉ ማለት ነው? ይሟሟሉ ማለት ነው። ሶልብል ናቸው። በምን ውስጥ? በውሃ ውስጥ ሶልብል የሆነ ባህሪ አላቸው። ሶልቢሊቲ ዲክሪዝ ዊዝ ዋት ቼን ሌንግዝ እንደ ሌሎቹ ሃይድሮካርቦኖች ሁሉ ሶልቢሊቲያቸው ምን ያደርጋል ማለት ነው? ዊዝ ቼን ሌንግዝ እየቀነሰ ይመጣል። ዊክ አሲዶች ናቸው በአኩዌስ ሶሉሽን ውስጥ። ካርቦክሲሊክ አሲድስ የምንላቸው የአሲድ አይነት ሆኖ ምንድናቸው? ዊክ አሲድስ ናቸው። በምን ውስጥ? በአኩዌስ ሶሉሽን ውስጥ ናቸው። which is ፓርሻሊ ነው አዮናይዝድ የሚሆኑት ማለት ነው። ፓርሻሊ አዮናይዝድ ይሆናሉ። ኬሚካል ፕሮፐርቲያቸውን ስንመለከት አሲድ ሪያክሽን ለምሳሌ which is ከቤዝ ጋር ሪያክት ያደርጋሉ። ይሄው በምትመለከቱት ካርቦክሲሊክ አሲድ ሪያክትድ ዊዝ ቤዝ ምንም ፎርም ያደርጋሉ ማለት ነው? ሳልት ፕላስ ዋተርን ፎርም ያደርጋሉ ማለት ነው። እንዲሁም ደግሞ ዊዝ ካርቦኔትስ ኤንድ ሃይድሮጂን ካርቦኔትስ ነው ማለት ነው። ከካርቦኔትስ እና ከሃይድሮጂን ካርቦኔት ጋር ደግሞ ሪያክት አድርገው ማንን ይሰጡናል ማለት ነው? ካርቦን ዳይኦክሳይድ
ጋዝን ይሰጡናል ማለት ነው። ሌላኛው ፕሮፐርቲያቸው ኢስተሪፊኬሽን ፕሮሰስ ነው። ኢስተሪፊኬሽን ፕሮሰስን ያከናውናሉ ከአልኮል ጋር ሪያክት አድርገው which is RCH ፕላስ RCOO H ጋር ሪያክት አድርገው ማንን ፎርም ያደርጋሉ ማለት ነው? RCOO R ፕራይም ፕላስ H2 ፎርም ያደርጋሉ። ኢስተርንና ውሃን ይሰጡናል ማለት ነው። ሪዳክሽን ፕሮሰስም አላቸው። they reduced what two primary alcohols by lithium aluminum ሃይድራይድ ነው ማለት ነው። ስለዚህ ምን ያደርጋሉ ማለት ነው? ሬዱስድ ይሆናሉ ማለት ነው። ምክንያቱም አልዲሃይዶችን ምን አድርገን ነው እንግዲህ ኦክሲዳይድ አድርገን ነው ካርቦክሲሊክ አሲድ የሰጠነው አይደለ? ካርቦክሲሊክ አሲዶችን ደግሞ መልሰን ሬዱስድ አድርገን ፕራይመሪ አልኮል ማግኘት እንችላለን። የመጨረሻው ኬሚካል ፕሮፐርቲያቸው ፎርሜሽንስ ኦፍ አሲድ ዴሪቫቲቭስ ነው ማለት ነው። አሲድ ዴሪቫቲቮችን ፎርም ያደርጋሉ። ለምሳሌ አሲድ ክሎራይድን ፎርም ማድረግ ይችላሉ። አንሃይድራይዶችን ፎርም ማድረግ ይችላሉ። እንዲሁም ደግሞ አማይዶችን ፎርም ማድረግ ይችላሉ። እንዴት አድርገን ነው ቴስት የምናደርጋቸው? ላብራቶሪ ካልን ብሉ ሊትመስን ወደ ምን ይቀይራሉ ማለት ነው? ወደ ሬድ ሊትመስ ፔፐር ተርን ያደርጋሉ ማለት ነው። ኦኬ ሌላ የምንመለከተው ኢስተር ነው። ኢስተር እንደሚታወቀው which is a derivative of carboxylic acids ነው ማለት ነው። where the OH group is replaced by what OR ነው ማለት ነው። which is alkoxy group ነው ማለት ነው። ፋንክሽናል ግሩፕ ምን አይነት ነው? ይሄ በምትመለከቱት መልኩ ነው ማለት ነው። ስለዚህ RCOO R ፕራይም ይሆናል ማለት ነው። በምትመለከቱት መልኩ ጀነራል ፎርሙላ ይኖረዋል። ሶ እንዴት አድርገን ነው ኔም የምናደርገው ኢስተርን ካለን? ኔም ዘ አልካይል ግሩፕ ፍሮም ዘ አልኮል ፈርስት ዜን ዘ አሲድ ፓርት ዊዝ ሰፊክስ O8 ነው ማለት ነው። ስለዚህ ከአልኮሉ የመጀመሪያውን ፓርት እንወስድና ከአሲዱ ፓርት ደግሞ ማን እናደርጋለን ማለት ነው? ሰፊክስ አድርገን ይሄንን እንጠቀማለን ማለት ከአልኮሉ የመጀመሪያውን ፓርት ከአሲዱ ደግሞ ሰፊክስ አድርገን ደግሞ እንጠቀማለን ማለት ነው። ዜን አሲዱን ፓርት እናደርግና ሰፊክሳችን ላይ ይሄን እናስቀምጣለን። ስለዚህ ይሄ እንዴት ተብሎ ይነበባል ካለን ኢታይል አለ ከአልኮሉ ዜን ከአሲዱ ደግሞ ኢቴን አለ። ስለዚህ ኢታዮ ኔት ይሆናል ማለት ወይም ደግሞ ኢታይል አሴቴት ብላችሁ መግለጽ ትችላላችሁ። ፊዚካል ፕሮፐርቲ እና ኬሚካል ፕሮፐርቲውን ደግሞ እንመልከት። ፊዚካል ፕሮፐርቲው ምንድነው? which is a pleasant fruity odor ነው ያለው። ሎወር ቦይሊንግ ፖይንት አለው ከሌሎቹ ከካርቦክሲሊክ አሲዶች ጋር ስናነጻጽረው ማለት ነው። እንዲሁም ደግሞ ኢንሶልብል ነው በዋተር ውስጥ which is volatile ነው ማለት ነው። ይሄ ፊዚካል ፕሮፐርቲ ነው። ኬሚካል ፕሮፐርቲስ ምን ይመስላል ካልን ኬሚካል ፕሮፐርቲው ደግሞ ምንድነው? ሃይድሮላይሲስ ፕሮሰስን ያከናውናል which is acid hydrolysis ፕሮሰስ ነው። ኢስተር ፕላስ ዋተር አሲድ ፕላስ አልኮልን ይሰጠናል which is reverse of esterification ፕሮሰስ ነው ማለት ነው። ሌላኛው ደግሞ ቤዝ ሃይድሮላይሲስ ፕሮሰስን ያከናውናል which is saponification ነው። ሶፕን የምንሰራበት ፕሮሰስ ነው ማለት ነው። ኢስተርን ከቤዝ ጋር ወይም ደግሞ ከሶዲየም ሃይድሮክሳይድ ጋር ሪያክት አድርጎ ካርቦክሲሊክ ሳልት ፕላስ አልኮልን ይሰጠናል ማለት ነው። ይሄ ሳፖኒፊኬሽን ፕሮሰስ ተብሎ ይጠራል። ሳሙና የሚመረትበት ሂደት ነው። እንዲሁም ደግሞ ሬዱስድ ይሆናሉ። በዚህ ካታሊስት በመጠቀም ወደ ሁለት አልኮሎች ምን ይሆናሉ ማለት ነው? ኢስተሮች ሪቨርስ መደረግ ይችላሉ ወይም ደግሞ ሬዱስድ መደረግ ይችላሉ ማለት ነው። ሌላኛው ኬሚካል ፕሮፐርቲ የምንመለከተው ትራንስኢስተሪፊኬሽን ፕሮሰስ ነው። ትራንስኢስተሪፊኬሽን ፕሮሰስ የምንለው ደግሞ ኤክስቼንጅ ኦፍ ዋት the alky oxide group with another alcohol ማለት ነው። alky oxide ግሩፑን በሌላ በአናዘር አልኮል በመቀየር ትራንስኢስተሪፊኬሽን ፕሮሰስን ምን ያደርጋሉ ማለት ነው? ያከናውናሉ። ኦኬ ይሄ ስለ ኢስተሮች ነው። ከኢስተሮች ጋር በተገናኘ ደግሞ ሌላ የምንመለከተው ስለማን ነው? ስለ ፋትስ ኤንድ ኦይልስ ነው ወይም ደግሞ ትራይግላይሴሪድስ የምንላቸው ናቸው ማለት ነው። ትራይስተርስ ኦፍ ግላይሴሮል ናቸው። የግላይሴሮል ትራይስተሮች ናቸው ማለት ነው። ዊዝ ዋት 3 ሎንግ ቼን ፋቲ አሲድ ያላቸው ናቸው። ጀነራል ፎርሙላቸው በምትመለከቱ መልኩ ነው። CH2O COO R1 አለ R2 አለ R3 አለ። ስለዚህ 3 ምን አላቸው ማለት ነው? ሎንገስት ቼን የሆነ ፋቲ አሲድ ያላቸው ናቸው። ትራይግላይሴሪድ ማለት የግላይሴሮል ትራይስተር ማለት ነው። ፋቶች ሶሊዶች ናቸው። they contain mostly what saturated fatty acids ነው ማለት ነው። አብዛኛው ጊዜ ሳቹሬትድ የሆነ ፋቲ አሲድን የሚይዙ ናቸው። ኦይሎቹ ደግሞ ሊኩዊዶች ናቸው። አንሳቹሬትድ ፋቲ አሲድን በውስጣቸው የሚይዙ ናቸው። ሳፖኒፊኬሽን ፕሮሰስ ምንድነው? ቅድም እንደነገርኳችሁ ኢስተር ከሶዲየም ሃይድሮክሳይድ ጋር ሪያክት አድርጎ ግላይሴሮል እና ሶፕን የሚሰጥልን ፕሮሰስ ነው። ይሄ ሳፖኒፊኬሽን ፕሮሰስ ብለን እንጠራዋለን። ጥቅማቸው ምንድነው? ፋት ኤንድ ኦይልስ ለፉድ፣ ለሶፕ፣ ለባዮዲዝል እና ለፔንቶች አገልግሎት ላይ
ይውላሉ። ሌሎቹ አሲድ ዴሪቫቲቮችን ደግሞ ስንመለከት አሲድ ክሎራይድን ማየት እንችላለን። አሲድ ክሎራይድ እንዴት ነው ኔም የሚደረገው ካልን ሪፕለስ ዲስ ኦይክ አሲድ ባይ ኦይል ክሎራይድ ነው ማለት ነው። በኦይል ክሎራይድ በመቀየር ስሙን እንሰጠዋለን። ኢታኖይል ክሎራይድ ይሆናል ማለት ነው። ሃይሊ ሪአክቲቭ ናቸው። ለሴንቴሳይዝ እንጠቀማቸዋለን። ሌላኛው ዴሪቫቲቭ ደግሞ አሲድ አናይድራይድስ ነው። ይሄ ደግሞ ፎርም የሚሆነው በምንድን ነው? በዲሃይድሬሽን ኦፍ ዋት ቱ ካርቦክሲሊክ አሲድ ሞለኪውል ነው። ሁለት ካርቦክሲሊክ አሲዶችን ዲሃይድሬት በማድረግ ነው የምናገኘው። ኔሚንጉ እንዴት ነው? አሲዱን በማን ነው የምንቀይረው ማለት ነው? አናይድራይድ ብለን ነው የምንቀይረው ማለት ነው። የመጨረሻው አማይድ ነው። ይሄ ፕራይመሪ አማይድ በምትመለከቱ መልኩ ነው ማለት ነው። ኔሚንጉ ኦይክ አሲድን በማን በመቀየር ነው? በአማይድ በመቀየር ነው። ፎርምድ ባይ ዘ ሪአክሽንስ ኦፍ ዋት አሲድ ክሎራይድ ኦር አናይድሬስ ዊዝ አሞኒያ ነው ማለት ነው። ይሄ አማይድ ፕሮሰስ ሬዚስታንስ ኦፍ ሃይድሮላይሲስ ስለሆነ በዚህ ፕሮሰስ መከናወን አይችልም ማለት ነው። ተመሳሳይ እዚህ ጋር የምትመለከቷቸው ሳይንቲፊክ ስኪሎች ኦብዘርቪንግ አለ፣ ክላሲፋይንግ አለ፣ ኮምፔር ኤንድ ኮንትራስት አለ፣ አስኪንግ ኩዌሽን እና ድሮ ኮንክሉዥን አለ ማለት ነው። የቻፕተር 6 መጨረሻ ይህንን ይመስላል። በተመሳሳይ አፕላይንግ ኮንሰፕት እና ፕሮብሌም ሶልቪንግ እንደዛው የምታዳብሯቸው ስኪሎች ናቸው። ልክ እንደ ሌሎቹ ቻፕተሮች ሁሉ እዚህ ጋርም ፕራክቲካል ኩዌሽኖች አሉ። ትሩ ፎልስ ኩዌሽኖች የምትመለከታቸው ናቸው። መልቲፕል ኩዌሽኖችም ደግሞ ወደ 25 የሚደርሱ አሉ። እያቆማችሁ ለእናንተ የተውናቸው ጥያቄዎች ናቸው። እናንተ ይበልጥ አሁን ባስረዳኋችሁ አሁን ባስተማርኳችሁ መሰረት ቪዲዮዎቹን እያቆማችሁ መመልከት ትችላላችሁ ማለት ነው። ጥያቄዎቹን በራሳችሁ ምን ማድረግ ትችላላችሁ? ኤክስፔሪየንስ ማድረግ ትችላላችሁ። ምክንያቱም መጨረሻ ላይ ምን ስላለ ነው ማለት ነው መልሶቹ ታገኟቸዋላችሁ። በዚህ በምትመለከቱት መልኩ መልሶቹን ታገኟቸዋላችሁ። እያቆማችሁ ማየት ትችላላችሁ ማለት ነው። የዛሬው ቪዲዮአችን ይሄንን ይመስላል። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ። ቅድም እንደነገርኳችሁ ከፕሌይ ስቶር ላይ በማውረድ ኢንትራንስ ትሪክ የሚለውን ይሄንና መሰል ሌሎችም ዶክመንቶች ማግኘት ትችላላችሁ። መልካም ጊዜ፣ መልካም ቆይታ።